ሁለት ሳምንት ነው እንደዚህ ብቻ ሁለት ሳምንት ነው ምናምን 10 ቀን ምናምን እስር ቤት ነበረች። ኮሊት አረኩኝ እኮ ዱባይ ሳይሆን ኢትዮጵያ ያ ታስራ ነው የወጣች። ያ እግዚአብሔር ያ ከትክክለኛ ሰው ነው እንትን ያልኩት እኔ እኮ ኢንሳይደር ምናምን መጠየቅ ምናምን ትቼ ይሄ ዝም ብሎ ወሬኛ ምናምን ሰው አይደለም የሚመለከተው አካል ያ እንትናን ሂጂባት ምናምን እናንተ ደግሞ ለደደብ ጭንቅላት የማነ እከካምና ጭቅቄታም ሰው ማወሪያ ቤት ነው እንዴ? ሰው ምረጡ እንጂ ደጋግማችሁ ስጽፉ ሚውት ነው እንትን አንዴ ስታነብ ምናምን አቴንሽን ሲከራቱ ዋይ ብዙ ሰው የከሰሳት አለ እኮ አይደል እንዴ? እንደውም ቶሎ ተፈታች። የግል ጉዳይ ስለሆነ ነው እንጂ የመንግስት ጉዳይ ቢሆንማ እዛው ትቀራት ነበር። ይሄ ቴሌፎን ምናምን የለም ቤተሰብ እንደዛ ብዙ ቴሌፎኖች እኮ የመዳም ልጆች እየገዙ የሚልኩት ወደ ሀገር ቤት ነው ለቤተሰቦቻቸው። ቤተሰቦቻቸው ደግሞ እየሰራ አይደለም። የመዳም ልጆች ደግሞ እንትን ነው ያቺን አሳስርሻለሁ ምንልሻለሁ ምናምን ምን ስላት ነበር አንቺ ስትዝቺ ይሄኔ ልጅሽ የምትማረው አሁን ከምትዝችባት ልጅ ጋር ይሆናል ለራስሽ ፍሪ ብያት ነበር። ያ ሰው እንትን አለ አንተ እዚህ ብቻን ብትሆንም ቤተሰብ አለ ገብቷል። ያ እንደውም በጣም በቶሎ ወጣች። ባዟርቆ ብር የሚበሉ ሰዎች ይሄ ያንኑ ነው በዘመናዊነት ያደረገው። ንግድ ፍቃድ አወጣ። ሽንኩርትና ቃሪያ የሚሸጥ ሱፐርማርኬት የሚል ንግድ ፍቃድ አወጣና ከዛም በኋላ ምንድነው የሚያደርገው? አብረን ወልደ ጊዮርጊስ ምን ነገር ውስጥ እንደገባ ልንገራችሁ። ኢትዮጵያ ዱባይ ላይ እንጀራ ከኢትዮጵያ እያስመጣ ዱባይ ላይ ሊያከፋፍል ያን ነገርም ጀምሮ ነበር ባይዘው። ከዛን ከማጋ ተጣላና ይሄንን ነገር እንዳቆመ ታውቃላችሁ። ከሳራ ላበሻ ጋር ጓደኛ ነበሩና ሳራ ላበሻ ለራሷ እንጀራ እያመጣች ስለምታከፋፍል በእንጀራዋ ስለሆነ ተጣሉ። እሺ ያ እና እሱን ተው ሬስቶራንት ከፈትኩ ብሎ ሲያስመርቅ ነበር። የት ነው ያለው ሬስቶራንት? የለም። ኢትዮ ዴሊቨሪ ከፈተ ብሎ አወራ። የታል? የለም። ምክንያቱም እሱ ከፈተ ነው። ባለቤቶቹ ግን እነማን እንደሆነ ታውቃላችሁ። የማዘበኛ እንደነበር ታውቃላችሁ። እሱ የማዘበኛ እንደሆነ ግልጽ ነው። ሊስትሮ ሁላ ከ10 ዓመት በፊት ሊስትሮ የነበረ ሰው የኢትዮጵያን ሙሉ እዳ መክፈል ይችላል ብሎ ያቀራራል። አንተ አንድ ያለ ነገር ቢኖር ወልደ ጊዮርጊስ አብሮ አደግህን ከሀገር ቤት ያስመጣት ሚስት ብቻ ናት። እሷ ብቻ ናት እውነት አንተ ጋር ገብቷል። የእውነት ይሁን ሚስቱ አብራ ያደገች የልጅነት እንትን ያስመጣት ወደ እሷ ብቻ ናት። ያ ቱልቱላ ነገር ዱባይ ላይ እየኖራችሁ ያላችሁት ማንኛውም ዱባይም ኢሮፕ ምናምን አንድ ኢንቨስተር ብር ይዞ ከሄደ ነገሮች ከነሱ ሀገር ብር ስትል ከፈለክባት ሀገር ይዘ ከመጣ አለበሳለን ነው። ያንን ነው እየተጠቀማችሁ ያላችሁት። ዱባይ ላይ አትኖሩ። አንዳንድ ባለሀብቶች አድራሻ እንኳን የላችሁ። አድራሻ የላችሁ። ሰዎችን እንኳን ስከሱ በሌላ ሰው አድራሻ ነው የምትከሱት። ግን ብዙ ጊዜ ዱባይ በኢንቨስተር እና በሀብት በእንትን ስለሚባል የዱባይ ኢንቨስተር ነኝ ለማለትና የኢሮፖችን አይምሮ ወሽ ለማድረግ ያችን ነገር ትይዙና ከዛ ኢሮፕ ላይ የበረዶ ጠራጊ ሆናችሁ ትቀመጣላችሁ። እስቲ አሁን ዱባይ ግቡ። ኢሮፕ ያላችሁት ባለ ሀብቶች ማለት ነው። እስቲ ዱባይ ግቡ አሁን ከተቻለ ከተፈቀደላችሁ።
አትችሉ። ምክንያቱም ዱባይ አሁን አረ ለምን እንደሆነማ አልዘረዝረውም ገብቷቸዋል። እስቲ ግቡ ዱባይ አሁን አትችሉ መግባት። ጎልደን ካርድ አይደለም ምንም ጎልድ አይደለም ጋይስ አርቲፊሻል የላችሁ ቅራቀምባዎች ያ ቆይ በጣም ሄድበታለሁ እሺ አንድ ቀን በስነ ስርዓት ያ አብዱ አንዳንድ ጻፍ በደም ሄድበታለሁ እሺ ችግር የለውም ቆይ በደም ሄድበታለሁ ይሄ ዝም ብሎ ወሬ አይደለም በደም ነው መሄድበት እሺ ያ ችግር የለውም ወሳፕ አብዱ ወሳፕ ሄሉ እንዴት ነሽ? ደህና ነሽ ወይ? ኦ ቆይ ማይኬ ትንሽ አረቅ እንትኔ ብቻ እንዳይታይ ልብስ ወር ላይ ተገለ ልብሷ ተገለበ የሚል ዜና ደግሞ ይሰማል። ያ ወይ አብዱ የኔ አሪፍ ነው እሰማሻለሁ በደንብ ያ ና የኔ ተቀንሶ ምን አዲስ እጅ ከምን ምን አስቀምጥ ያ አይ ሄሉ ባለፈው ጨረፍ አርገሽ የተነሳው ጉዳይ ነበርና የሃፒ ኬዝ ማለት ነው ላስት ታይም ከፍተነው የነበረው በተወሰነ ውጤት አግኝተንበት ምናምን የተደሳሰት ነው እና እሱ ነገር ስቲል እየሄደ ነው ታውቂያለሽ እና አሁን በቀደም ደግሞ ትንሽ ቆይ ማይክል አስተጋብቶብህ ነው አጃሻ አብሽር ያ ችግር የለም መግባትም መውጣትም እኔው ከፈለኩ በደም እችልበታለሁ እሺ ግን ቴንኪው እሺ አይ ቲንክ ይሄን ሙድ ስለፈለኩት ብቻ ነው እሺ የቆየሁበት ያ جمع جرتتين كوباسي كبا بيان فقاني يا دخيتني خوبا قنقوما ملي مراني እኔ ሬሉ መጥቻ በማን ላይ ትላለህ የአብዱን ቦታ ትሸፍናል እሺ እና እሱን ነገር ከእንትን ለማድረስ አይ ቲንክ መቼለ አብዱ ኔትወርክ ቀይ ነው ልካለ ኢትዮ አንድ ሰው ከብሎክ እንዳታውጭ አንድ ሰው አንቺ ብቻ ነሽ ብሎክ ማድረግ የምትችይው የእውነት ታውቂያለሽ አብዱ ኔትወርክ ቀይ ነው አትቆርም ያው ነው አሁን መጣ ኦኬ እሺ እና ያው እንደምታውቂው እኛም ያደረግነው ብዙ ጥረት ነበረ ከዛ አንዳንድ ሰዎችም ለምን ያደረጉት ጥረት ነበረ ኢትዮጵያ ላይ ምናምንና በቅንጅት መስራት አለብን ብለን ስላሰብን አይ ቲንክ የነማሙሽ ቲሞችም አንዳንድ ነገር የሚያደርጉት ነገር ስላለ ከኛም ቲም የሚፈልጉት እርዳታ ስላለ አላማችን ሃፒ ለፍትህ ማነው ሃፒ ጥቃት የደረሰባቸው ልጆች ፍትህ እንዲያገኙ ስለሆነ ያን ታርጌት አድርገን አንድ ላይ ተቀናጅተን መስራት አለብን የሚል ሐሳብ መጥቶ ነውና አሁን ማሙሽና ሐናም እዚህ መተው ባለፈው ኤክስፕሌን አድርጌላችኋለሁ እኛ ያደረግነውን ከመጀመሪያው ጀምሮ የነበረውን ኤፈርት ሚስ ኮሙኒኬሽን ስለነበረ በደንብ አብራርቼላቸው ተግባብተናል እነሱም ያደረጉትን ነገር አንደርስታንድ እናደርግ እንደነበረና ሪኮግናይዝም እንደምናደርግ ነግሬያቸዋለሁና አሁን እዚህ ይመጣሉ ከማሙሽ ጋርም ሰላም እንፈጥራለን ሐናም ደግሞ ከኛ የምትፈልገውን እገዛ ወይ ከሚያደምጡም ሰዎች የሚያስፈልጋትን እገዛ ትገልጽልንና ጉዳዩን ታርጌት አድርገን በዛ መንገድ እንድንሄድ ነው ሄሉ ችግር የለውም አለው በቃ በጣም አሪፍ አይ ቲንክ ማሙሽ ካለ እስቲ አንድ ጻፍና ግባ ሐናም አለች አንድ ጻፉና ግቡና እዚህ ያው መወያየት ያለብን ነገር እናወያያለን
ኢንተረስቲንግ አይመስልሽም ሄሉ? ምክንያቱም ቁም ነገሩ እሱ ነው። በቀደም ይገብቶሻል በማይሆን ነገር የጎንዮሽ እንትን ከመቅጠም በዚህ መሃል የሚጠቀመው ሃፒ ነው ምናልባት እዛ አንዳንድ የሚያስፈልጉ ነገሮችን እኛም እየተሯሯጠን እሱ ላይ ጫና እንዲደረግበት አላደረግን። ሆኒዬ ብላምንም እሷ ነው ሃኒ እሷ ናት። አስገቢያት። እንትን ነው ፕራይቬሲ ነው ስሙ ፕራይቬሲ ላይ ነው። አንቺ ግን ማስገባት ትችላለሽ። ኦኬ ሃፒ ከተመቸ ግባ፣ ካልሆነም ኢትስ ኦኬ ሌላ ቀን ማድረግ እንችላለን። ማን ነው ሃፒ ያልኩኝ? ማሙሻ ማሙሽ ከተመቸ ግባ። ማይመች ሁኔታ ላይ ካለ ደግሞ ሌላ ጊዜ እናደርገዋለን። ሀና እሷ ናት። ተዋወቁ። ሀና እንግዲህ እዛ መሬት ላይ ሆና መጀመሪያ ያው አይላን እንዴት ነሽ? ራስሽን ማስተዋወቅ ትፈልጊያለሽ ወይስ እኔ ላስተዋውቅልሽ? ኔትወርክ ቀይ የተቋረጠም ቢሆን ይሰማል። ኔትወርክ እዚህ ያሳያል ገና 1% ነው። ሄሉ ምናልባት ማሙሽ ብሎክ ላይ ነው ያለው መሰለኝ። ማሙሽ ብሎክ? አዎ ከብሎክ ፍቱት አለ እንደዛ። እኔ እኮ ማልቦልከው ሰው ብዛት ሰለቸኛው። ቆይ ኔትወርክ አስተሚመጣላት እንትና ጂረ ኔትወርክ ቢያለኛል። ችግር የለውም እንትን ማሙሽ ብሎክ ላይ አይደለም። ኦኬ በቃ መጣ። አሁን መጥቷል። አሁን ገብቷል። አየሁት ሲገባ። ኔትወርካቸው እስከሚስተካከል ነው። ኢትዮዬ አስገቢ ማሙሽ የሚመች ቦታ ከሆንክ ያ መግባት ትችላለህ አሁን። ኦኬ ያ አሁን ማሙሽ መጥቷል። ወደ እንትኑ ከመግባቴ በፊት ግን ሄሉ በቃ እንደነገርኩሽ ነው። እነ ማሙሽ የሰሩት ስራም አለ፣ እኛ የሰራነው ስራ አለ። ያንን ጀስት ሪኮግናይዝ አድርገን አሁን ፎከስ ማድረግ ያለብን እንዴት መረዳዳት አለብን በሚለው ነውና ማሙሽ ዌልካም ባክ ሰላም ተባባሉና ማለት በግልጽ ምንድነው እዚህ ጋር ያገናኝ ነው ኤግዛክትሊ ጣጣጣጣጣ እዚህ ጋር ያገናኘን ኬዙ እየሄደ ነው ኢትዮጵያ ላይ። ኦኬ ዲቴሉን ትነግረናለች አኒ ኔትወርኳ ሲስተካከልላት የሚያስፈልጉ ነገሮች እንዳሉ ተነግሯታል። ከዛ ኦኬ ሃፒ ላይ ኬዙን ለማጠናከር ማለት ነው። ስለዚህ እኛ ጋር ምን እንደምትፈልግ ትነግረናለች። ዲቴሉን ትነግረናለች። ከማሙሽ ጋር ደግሞ አላስፈላጊ ጭቅጭቅ እንዳይኖር ተግባብተን እንድንሰራ ብቻ ነው። በቃ ፒስ ነው። ከዚህ በኋላ ምንም ነገር መፍጠር አያስፈልግም ለማለት ነው። መጀመሪያ ላይ የያዘው አቋም ጋር ከኛ የማይስማማ ነበር። አሁን ኋላ ላይ ከኛ የሚስማማ አቋም ላይ ያለው። ስለዚህ የሚያጣላን ነገር የለም ብዬ ስላሰብኩ ነው። ይሄ የመጣለት አለመጣለት ሳይሆን ኦሬዲ መንግስት አምኖበት በኢንተርፖልም አማካኝነት ይዟቸው ገብቷል አይደል? ዛት ሚንስ ኦሬዲ በቃ መንግስት የያዘው ጉዳይ ነው። ፍርዱም ምንም በምን አይነት ነገር እንደተከሰሱ ዝርዝሩ ወጥቷል። በዛ ሁላ ነገር የሚጠየቁ ናቸው። የኛ እንቅስቃሴ ሌላው ምንድነው የሚያስፈልገው? ለምንድን ነው አልገባኝም። ለዛ እኮ ነው አሁን ሃኒ አስቸገራት እንጂ እሷ ትነግረን ነበር። ሞሪያ እሷ ትነግረን ነበር። ራሱ ማሙሽም አለ አይደል? ይናገር። ማሙሽ ሰላም ብያለሁ፣ ግባ። ሄል ሰላም፣ እንዴት ነሽ? ዋትስአፕ ያ እንዴት ነሽ? ያ አይ እና አብዱል ጋር አውርተናል ምናምን እና ምናልባት እዚህ ጋር አሁን አንድ የሚያደርገን ነገር ቢኖር ታርጌታችን ሃፒ ነው።
እናንተም ያደረጋችሁትን ነገር አንክድም፣ እሱ እናውቃለን። ይሄ እንደ ህፃን ልጅ ገባሽ፣ እኔ ነኝ የከሰስኩት ምናምን፣ እሱ ቻይልድሽ ነገር ነው፣ እኔም አላምንበትም። ገባሽ? እናንተም ያደረጋችሁት ነገር አለ። በዛ አንቺ ካነሳሹ በኋላ ነው ነገሩ እንዲከርበት ያደረገው። ገባሽ? እንጂ ከዛ በኋላ እንኳን አርፎ ተቀምጦ ነበር ልጅየው። ከዛ ደግሞ አሻፈረኝ አለ። አሁን ጦርንጦስ ገባ። ኢትስ ኦኬ። እኛም ከወዲያ እንደዛ አይደለም፣ እኛ ነን የከሰስነው ምናምን አይደለም። ግን ዋናው እሱ አሁን እዛ ገብቷል። ቴዲንም አናግራው ነበረ። የሚያስፈልጋት ነገር አለ። በተለይ እንትናን የምታገኛት ከሆነ እቺ ሙኒትን ስልኳን አትመልስም፣ የድሮ ስልኳን እና እሷን ብታገኛት አሪፍ ነው። እና እቺ ደግሞ ራሷን አጠፋች የተባለችውን ሴት ከዝኗን አግኝታታለች። አና ኖሮ የት ነው ያለችው ያለችኝ፣ ብቻ እዛ ነው የምትኖረው ኖርዌይ። ያ እና መጀመሪያ ትረስት አላረገቻትም ነበረ፣ አባትየውን ለማገናኘት ማለት ነው። ገባሽ? አሁን ክሱ እንዲበረታበት ነው። ምክንያቱም አሁን የተከሰሱት በዚህ በሂውማን ትራፊክ ምንድን ነው ይሄ ህገወጥ ገንዘብ ዝውውር ነው። ትንሽ ሀፒን እንትን ያለበት ግን በብዛት ክሱ እንትን የሚለው ጫና የበዛበት ያኛው ልጅ ላይ ነው፣ አብሮት ያለው ላይ። ሀፒ ከሚሊዮን ብር በላይ ትራንዛክሽን አላረገም እና ተባባሪ በሚል ነው ያስገቡት እሱ ነው። እና የሃና ክስ ሁለተኛ ክስ ነው። ገባሽ? አሁን ምንድነው የዛች ራሷን አጠፋች የተባለችው ሴት ቤተሰብ ቢመጡ ክሱ ይበረታበታል። እሱ ላይ እንተባበር፣ አብረን እንስራ በቃ ነው ያልኩት። የኛን ነገር እንተውና ነው ያልኩት። ቴዲም የድሮውን እያነሳ ሀፒ እኔ ስተኛ ነው ደጀሪና ሀፒ የቤት የሚሳደቡት እናንተንም ምናምን እየለጠፉ የሚሳደቡት ፐርፐዝሊ እኔ እንደዛ አድርጌ አላውቅም። ምልሽ ነው እኔ ላይ እንትን ካለበት ቅራኔ በኋላ እናገራለን። አሁን እሱ ላይ ፎከስ እናድርግና አብረን እንስራ ነው ያልኩት። አናም እሱ እነዚህ በተደፈሩት ልጆች ዙሪያ ላይ ነው ክሱን። እኛ ደግሞ ራሱን የቻለ ክስ እንዲመሰረት ይደረግ፣ መንግስት ካለው ክስ ጎን ለጎን ነው ሐሳብ። yes እንደዛ ነው ያልኩሽ። እና እንተባበርና ሁላችንም አንድ ላይ ሰርተን ክሱን እናበርታበት ነው ያልኩት። አሁን ለምሳሌ በሃና ብቻ ጥቂት ጊዜ ሊፈረድበት ይችላል። ግን እነኚህ አሁን የተደፍራ ማነውቺ ራሷን ያጠፋች የተባለችው ብትመጣ እናቺ የተደፈረችው መታ ዛሬ ገባሽ? ያን አሁን እነ ሙኒት ምናምን ጮሁ፣ እነ ብርጅቶን ጮሁ፣ ምን አደረጉ? ምንም አላደረጉ ማየሽ። አሁን ነው እየከረረበት የመጣው። እኔም ደግሞ በሰዓቱ ጥያቄ ስለነበረ ነው ከሱ ጎን የቆምኩት። እያሽቃበርኩ አልነበረም። እሱን ባለፈውም ነግሬሻለሁ። የሆነ ቪዲዮ አለ በ1000 ብር የተደራደርኩበት። እሱን ቪዲዮ እሷ ቴክስት የላከችውም አለ። እሱን አይቼ ነው ኒውትራል የሆንኩትኝ። ደፋሪ አይደለም አላልኩም። እረፉ፣ ጀጅ አታርጉ፣ እረፉ ነው ያልኩት በሰዓቱ። ያኛው ቪዲዮ ይምጣና ብዬ መናን ሳወራት ሙኒት ራሱ ከጆሮዋ ላይ ስልኩን ትቀማት ነበር እንዳታወራ። ገባሽ? ሙኒት ዝም ብላ አደባባይ ላይ መውጣት ነበር የፈለገችው። እሱኛውን ቴክስት እልክልሻለሁ። ራሷ መና ለአሳረኛው የላከችለትን ቴክስት ከነ ድምጿ ጭምር። ማሙሽ እባክህ ከዚህ በላይ የምንትናን ስም አታጥፋ ነው አይደለም። አሁን ጥሪ እያደረክላት ከእንደገና ስሟን ከእንደገና የዛ ጊዜ ይበቃል። እንደዚህ አድርገው ነው ከሚዲያ ያጠፋት፣ አሳቀው ልጅቷን አይደለም። አሁንም መጥቶ እንፈልጋት ልጅቷን እንፈልጋታለን አይደል? ክሱ ላይ እንድትካተት ሄሉ እኔ ምን እንዳልተጠቀለሽ በገንዘብ በምንም ልርዳሽ ምን እንደምናከሰሽው ነገር ብቻ ሄሉ ሊሊ ያለውን ስለማጥራት ይላል። ያ ግን እኛ ሳንሰማ አንቺ ብቻ በገባሽ እንትን ማለት እኛ መስማት አለብን። በሰዓቱ እኔ ከጎኗ ነበርኩኝ። ኢንተራክት በቃ እንስማ። ካጠገብሽ ልሁን ብያታለሁ። እግዚአብሔርን ቴክስቱ ሜሴጁም ቮይስም አለ። ካጠገብሽ ልሁን፣ በማንኛውም ነገር መከሰስ ካለበት እንክሰሰውና ለህግ አሳልፈን እንስጠው። ግን ሹር እርግጠኛ ሁኝ አንቺ እና እነ ሙኒት ስለገፋፉሽ ሲሆን አንቺ እመኝበትና እኔ ሰፖርት ላድርግሽ ስላት እሱን እንደውም አይቶ እኔን ሲሰርበኝ ነበር። እንደዚህ ትላለህ እንዴ እሷ ልትረዳ ነው እያለ እሱ ራሱ ረግጦኛል እኮ ገባሽ? ከዛ ግን ለአሳረኛ የላክሽለትን እሱን ቪዲዮ ተደራድሮ ካመጣው ራስሽ ነሽ እንደዚህ ያልሽውና እሱኛውን ቪዲዮ ላይ ምንድነው ክሊር አድርጊልኝ ስላት ሙኒትም እንዳትናገሪ ከሱ ጋር እንዳታወሩ እያለች ስልኩን ቀማቻት። ከዛ በኋላ እኔ ቤት እየመጣ ይደበቃል ለሱ እንጂ እኔ እሷ አልተደፈረችም 100% እኮ አላልኩም። ገባሽ? ልረዳት ፈልጌ ነው ከማንም በላይ ወደ ህግ እንዲሄድ ገንዘብ ራሱ ሊላክልሽ ክሰሽው። አሁን ያለሽበትን ቦታ ብቻ ላስተካክል
እያልኳት ነበር። ምክንያቱም ሄዳ ሙኒት ቤት ነበር የተቀመጠችው። ሙኒትም 3 ወር ምናምን እንደብቃት ከዛ ከቤቷ አባረረች አሰድባ። አየሽ ለልጅቷ አዝነው አይደለም አብዛኞቹ የነበሩት በሰዓቱ። እኔ እንደ እህት ትሪት አድርጊያት ነበር በሰዓቱ ልርዳሽ ብያት ነበር። ሙኒት እንዳትወራረገቻት ዋሬቨር በዛ ተቋረጠ። እንደዛ ነው አሁን ምለው። ለምንድን ነው አንድ ሴት ላይ ብቻ ትኩረት የሚደረገው? የ13 እና የ8 ሴቶች እንትን ሲል ቪዲዮን አልደረሳችሁም ነበር? እኔ እንኳን ከአንድ አመት በኋላ ከኋላችሁ መጥቼ ቪዲዮ ሙሉ ደርሶኛል። ራይት አንተ ያ ቪዲዮዎች አልደረሰም ነበር አሉኝ። ከዛ በኋላ እኮ ነገሮችን እያየው ነበር። እኔ ጋር ስላለ ብቻ ተባባሪ አስባለኝ እንጂ ገባሽ? በውስጥ እንኳን እነግረዋለሁ አወራዋለሁ። ገባሽ? ታው እያልኩት ነበር። ብዙ እኔ ጋር እንኳን የመጣ ጊዜ ኬዙ ዋናው ተከራካሪና እንደገና ደግሞ ልታሳምኝ ያልተረዳሽው ነገር አለ በውስጥ የምንልክልሽ እያልክ ከሱ የበለጠ ማይክ ላይ ነበርኩ አንተ ነበርክ። አንተ እንግዲህ ቪዲዮ የደረሰ ካሁን በፊት አመት በፊት ከኔ እንኳን ቀድሞ ከሆነ እዛ ስሜት ውስጥ ምንድነው እንድትቆይ ያስገደደ እስከዛሬ ድረስ ማለት አሁን እስከምትቃወመው ድረስ ማለት ነው? ይኸውልሽ ጥያቄ ነበረኝ እኔ የምጠይቀው ነበር እና ያንን ቪዲዮውን ሜንሽን ያደረኩልሽ አሳርኛው ጋር ያለው ቪዲዮና መና ለአሳርኛ የላከችው ቮይስ ሜሴጅ እና ቴክስት እሱ ነበር ኩዌሽን ማርክ ያደረገኝ በሰዓቱ። ገባሽ? ጀጅመንታ እንዳልሆን ሰው ስለጮህ አብሬ እንዳልጮህ ብዬ ነው እንጂ እንኮ ሁሌ እንኮ ረግጦ የለ እንዴ ረግጧን ነበር እንዴ አንተ ደፋሪ እያልኩኝ እኔ ራሴ። ገባሽ? እንደዛ ስለው ማንም ከጎኔ አይቆምም። ከዛ እኔ ጋር ይቅርታ ጠይቆ ደግሞ ሲመለስ ደግሞ የደፋሪ ተባባሪ ይባላል። እኔ ራሴ አኒ በመጣሽ ቁጥር አስገቧት። እሺ ኔትወርክ አምቢ ብሏት ነው ኢትዮ ያስገባት። ቀጥል ማሙሽ። ያ እንጂ እኔ ራሴን እኮ ረግጫለሁ አንተ ደፋሪ ብዬ ማለት ነው። 8 እና 9 ሴቶች ቪዲዮ አጠገብ ኖሮ መርገጥ ብቻ በቂ ነው። ደግሞ በጎን ለጎን ደግሞ ሰፖርት እያደረከው ሰው ሁላ ተነሳበትና ለነሳ የሚባል ጉዳይ ነው ይሄ ነገር። ያ በፍጹም እኔ ሰፖርት አድርጌው አለቀም። በፋይናንሻልም ቢሆን 5 ሳንቲም ምናምን ልኬለት አለቀም። ሁሌ እኔ ጋር ሲጣላ የተሽኮን ማሙሽ እንኳን 5 ሳንቲም ልኮልኝ አያውቅም። እኔን አያስተዳድረኝም ያለስ ነው ሲረግጠኝ የነበረው እናቴና ልጅን እየዘቀዘቀ ማለት ነው። እኔም ዘ ሴም ታይም እሱን ረግጠው ነበር። ያ ማለት ደፋሪ ነክ ብዬ ተናግሬያለሁ አደባባይ ላይ ማንም በሚያውቀው ነው ኒሞኛም ያውቃሉ። ግን እኔ ቤት መጥቶ ስለሚደበቅ እኔ አሁን የሱ ተባባሪ ሐሳቡ ያደረገው ነገር ድርጊት ተባባሪ ነው የምባለው እንጂ አንድ ቀን ግን ከሳለው ረፍ እኔ ጋር ተሳፈጥ ብዬው እንዳልኩትም ሀናን ሲያስፈራራት ሀና ጋር እኮ ተጣልቼ ነበር መጀመሪያ ላይ እሱ ጋር እንትን ሳነድ ማሙሽ ቤት እንዳገቢ አጠፋሻለሁ ካላ በኋላ ለካ ጠላቴ ነው እዚህ ቤት እየመጣ የሚቀመጠው አልኩኝና ሰው እንደዛ ጥምርኩስን ሲያወጣ እኔ እንኳን ሳልፌ መስጠት እችል ነበር እና ከነገ ዛሬ ትመለሳለህ እያልኩ ነው እንጂ የምታረገውን እኮ ጠንቅቄ አውቃለሁ አልኩና በውስጥ ሰደብኩት። ምንም አታመጣም አለኝ። እሺ አልኩኝ። ሀና ጋር አወራን። ገባሽ? ሄደሽ ከሰሽው አልኩኝ። እኔ ጋር ያለው ማስረጃ ላኩላት። ይሄ ነው አሁን ሀፕን ይሆን አሁን ይጸጽተዋል እስር ቤት ነው። ገባሽ? እንጂ አቅ ነበረ። አንድ ጥያቄ ልጠይቅ ማሙሽ። ቆይ ይጸጽታል አልኩት። ከዛ በኋላ ሀና ሄዳ ከሰሰች አልክ። መክሰሷ እንዳለ ሆኖ ኢንተርፖል የሷን ክስ ተቀብሎ ነው የወሰደው ብለህ ታምናለህ? ይቅርታ በኔ አምን እኛ እስካለን መረጃ ድረስ አሁን ነው የምለው። ማለቴ እናንተ አይደላችሁ ማለቴ አለ ናይ እሱ አይደለም ጀስት ያንተን ንገረን፣ ችግር የለውም። እኔ በነገራችን ላይ እኛ አደረግን ብዬ አስቤ አላውቅም። እሺ ይኸውልሽ ሄሎ እንዴት ሆነ መሰለሽ እሷ ክሱ የተጀመረው ማለቴ እነሱ ይፈልጉት ኢንቨስቲጌት ሲያደርጉ የነበረው ከ2022 ጀምሮ ነው የዛሬ 6 ዓመት ጀምሮ እና ሀና ክሱን ስመሰርት የሴቶችና ህፃናት ጉዳይ ቢሮ ውስጥ ይሄ ልጅ እንኮ ክስ አለበት አለች ሴትዮዋ። እሷን አንድ ላይ ያደረገቻት ይኸው ራሷ መናገር ራሷ ክሊር ታርክ ለሷ ያሏት ራሷ ትናገር ሀና ተናገረ እንጂ ናይ ያንተን አንተ ያመንክበትን ነው። ሀኒ ሰላም ሄሉ እኔ ሰው በጣም ተስፈገረኝ ነው ያያየው የሷ ክስ የሱን ፋይል ግን ላውራ ተሰማው። እሺ ለሀና ኔትወርክ ሳይቋረጥበት ግቢ ሀኒ ኔትወርክ ያሳያል። ኦኬ ሰላም እንዴት ናችሁ? እኔ እዚህ ጋር ላይክ የመጣሁት ያ አይ ዶንት ኖ ምን እንደሆነ ዛሬ ነው እንደዚህ ሆነብኝ። ምንድነው ክስ? አዎ ከስሻለሁኝ። ሀፒን ከስሻለሁ።
እዚህ ጋር ላይክ የምትጠይቅኝን ጥያቄ ቶሎ ቶሎ ልመልስና መናገር ያለብኝን ተናገሬ እንትን ልበል። ኢትዮጵያ ሳያሰጥ ሀናዬ የከሰሽው ምንን አስመልክቶ ነው? ምን አድርጎሽ ነው? ለምን ነበር የከሰሽው? መቼ ነው የከሰሽው? በኢትዮጵያ ይመስለኛል ሰኔ 8 ነው የከሰስኩት። እሱም አስፈራርቶኝ ነው የያዘብኝ ቪዲዮ አለ። በሱ አስፈራርቶኝ ነው። እዚህ ጋር ዲቴል ህግ ላይ ክስ ላይ ስለሆንኩኝ ብዙ መናገር አልችልም። ላይክ ወይ አንቺ ቤት መጨረሻ ላይ ህጉ ውሳኔ ሲሰጥ ወይ አንቺ ቤት መጥቼ ወይ በራሴ ቤት እናገራለሁኝ። ከስሻለሁ። አዎ ከስሻለሁ። በምን አስፈራርቶኝ ነው? በቪዲዮ አስፈራርቶኝ እና ምንድነው እዚህ ጋር የመጣሁት ሃፒ አዎ ታስሯል። ግን በኢንተርፖል የመጣው በህገወጥ ሰዎች ዝውውር ምክንያት ነው እና ኢትዮጵያ ላይ እኔ ብቻ ነኝ የከሰስኩት። ሌላ ሴት አልከሰሰችውም። የከሰሱ ሰውም የለም እና ምን ያስፈልጋቸዋል? ፖሊሶች በሃፒ ኬዝ ቪክቲም የሆኑ ሴቶችን ይፈልጋሉ። 24 hours ይሰራሉ። 24 hours ቃላቸውን መቀበል ይችላሉ። ምንም አይነት ነገር እነሱ ላይ የሚመጣባቸው ነገር የለም። ምንም ይደርስባቸው ነገር የለም። ኦንሊ የሚፈልጉት እነሱ ቃላቸውን ብቻ ነው። ምክንያቱም ማስረጃ ስለሚፈልጉ ፋይል በደንብ እሱ ላይ ማሰባሰብ ይፈልጋሉ። ግን ሃፒ ላይክ አሁን ላይ እዛ የገባው በእንትን ኬዝ ነው፣ በህገወጥ የሰዎች ዝውውር ኬዝ ብቻ ነው። እኔ ነኝ እዚህ ሲመጣ ላይክ የኔ አድ ነው፣ ተጨማሪ ኬዝ ነው፣ ተጨማሪ ክስ ነው እንጂ ከዱባይ ወደ ኢትዮጵያ ሄደው በኢንተርፖል ሄደው በህገወጥ የሰዎች ዝውውር ነው። ለምን ጥያቄ አለ? በእንደዚህ አይነት ብቻ ነው ማለቱን እንትናቲ ማለት መሰለሽ። ፖሊስና ህብረተሰብ ላይ የክሱ ዝርዝር ተነግሯል። ኢትዮጵያ ቴሌቪዥን ላይ በዜና ቀርቧል ዝርዝሩ። እንደገና ደግሞ በሌሎችም አፕ እነናስ ላይ ምናምንም እንዲዘግቡ ከተደረገው ላይ ዝርዝሩ እንዳለ ወጥቷል። በዛ ሴቶችና ህፃናት ማለት ይሄ በመድፈር ምናምን ሳይሆን ሃፒ ላይ ያላቸው አንዳንድ ሰዎች ቅሬታ ያላቸውን እየፈሩና ሊለቀቅ ይችላል የሚል ስጋትን ለማሳደር እሱን ስጋት እንዳይኖር አድ ሆኖ ክሳቸው ይኸውልሽ፣ እሱ ስጋት እንዳይኖር እኔ ብቻ ነኝ እዚህ የከሰስኩት። አንድ ልጅ አለች እንደዚህ ድምጿን እንትን ያለች ልጅ አለች፣ ያገኘኋት ልጅ አለች የተስማማች ቮይስ ልትሆን ማለት ነው። ምክንያቱም እቺም ቪክቲም ናት፣ በሱ እንትን ያለች ናት እና ከኔ ጎን ልትቆም ያለች ልጅ አለች። እንደሷ እናንተም ሁላችሁም እዚህ ጋር የምትሰሙ ሰዎች ካላችሁ በሃፒ ጥቃት የደረሰባችሁ ሰዎች ካላችሁ ኮንታክት ሄለንንም ኮንታክት አድርጓት፣ እኔንም ኮንታክት አድርጉኝ። በስልክ ብቻ ነው የምትጨርሱት። በቃ ቃላችሁን ነው እነሱ የሚፈልጉት ፖሊሶች ማለት ነው። እና ፕሊዝ በቃ ሄለንንም ኮንታክት ያጠፋችው ልጅ ቤተሰቧን ሀገር ቤት ልታገኝ አልቻልሽም? ለምን ዘመዷ ኖርዌይ ላይ ካገኘሽ ማለት ነው? ያ እሷን አግኝቻታለሁኝ። ከእሷ ጋር ኮንታክት እያደረግኩኝ ነው። ያ የቤተሰቧን አድራሻ ወይም ደግሞ የቤተሰቧን እንትን ለምቀጥ እሷ እኮ እሱ ለማግኘት ከእሷ ጋር እያወራሁኝ ነው። ልጃችን ያጣ ነው በዛ ነው ብለው እነሱም ፕላስ ይሆናሉ። ገብቶሻል? አዎ እዚህ ጋር ብዙ ማውራት ስላልፈለኩኝ ነው። ገባሽ? የእሱ እንትኖች አሉ እዚህ ውስጥ በጣም ብዙ ሰዎች አሉ። ቃል ማለት ከቤተሰቦቻቸው ጋር ኮንታክት የሚያደርጉ ሰዎች አሉ እዚህ ውስጥ እና በዛ በኩል እሱ እንዲዘጋጅበት ስለማልፈልግ ነው እዚህ ጋር ምንም ማለት ያልፈለኩት። ግን ማንም ሰው ቢሆን በቃ በሃፒ ኬዝ ላይ የተጎዳ ሰው ጥቃት ያደረሰባቸው ብር አምጡ እያለ የሚያስፈራራቸው የነበሩ ሴቶች አሁን ላይ በጣም ታስፈልጉናላችሁ። በፊት ያኔ የነበራችሁ እንዳላችሁ እናውቃለን። እና ፕሊስ በቃ ኮንታክት አድርጉኝ ወይ ደግሞ ሄለንን ኮንታክት አድርጓት። እኔን እንኳን ማግኘት ካልፈለጋችሁ ቀጥታ እኔ የፖሊሶቹን ስልክ የፌዴራል ፖሊስ ስልክ እሰጣችኋለሁ። ከነሱ ጋር ኮንታክት አድርጉ። እናንተን በጣም ነው የሚፈልጓችሁ። ምክንያቱም ክስ በጣም መደራጀት አለበት። ባይዘው ሄለን ሄዳ አፒና በአካል አይተዋለች እዛ ማለት ነው። እና ነገር ያጥቻለሁ። ትናንትና ፊት ለፊት ተገናኝተናል። ቆይ እንደዚህ እኛ ጋር ካሉ ከ8 ቪዲዮዎች ውስጥ አንዷ ነሽ አንቺ? ኦኬ አንድ ነገር ልንገርሽ። ከ9 ቪዲዮ ውስጥ አንዷ አንቺ ከሆንሽ 9ኙንም ቪዲዮ ትይዣለሽ።
አንቺ ክስ ትመሰርቻለሽ። ያንቺ ነገር ውድቅ እንዳይሆን ሌሎችንም ሴቶች እያሰቃየ እንደሆነ ያንን በማረጃነት ቪዲዮን ይዘሽ አንቺ ብቻ ለሁሉም ከሳሽ ሆነሽ መቅረብ እንደምትችይ ታውቂያለሽ። ኦኬ እንደዛ ከሆነ በጣም ደስ ይለኛል። ምክንያቱም እኔ አሁን ላይክ የመባ ብቻ ነው ያለኝ እኔ ጋር ላይክ እንደ ፋይል የመባ ነው ያለኝ እና ራሷን የጠፋቸዋለች። እኛ 9ኙንም ቪዲዮ በሚመለከተው እንትን እናደርጋለን። ግን አንቺ ያንቺን አላደረኩም እንኳን ካለ የሌሎቹን እንደዚህ በማሳየት የነሱ የኔ አምኗል እኮ እንዳደረገው አምኗል። ቀጥታ ወደ ኤምባሲ ሆነ ወደ ማህበራዊና ምናምን ስንልክ አንድ ከሳሽ ልታቀርቡልን አትችሉም ወይ? ወረቀት እንኳን ባይኖራት እኛ ተገን እንሆናታለን የተባለ ገብቶሻል? ወረቀት እንኳን እንደዚህ አሁን እንደዚህ ነው ፌደራል ፖሊስ ተቀምጣታለን የተባለ ፌደራል ፖሊስ ላይ ከኔ ላይ ምንም ነገር እንደማይደርስ ቃል ገብተውልኛል። እነሱ ላይም ደግሞ በተዛው እንደዚህ በተጨማሪ እነሱ ላይ ምንም አይነት ነገር አይደርስም። እነሱ ብቻ ቮይስ ይሁኑ ከመጡ። ያንቺ ግን ፋይል 8 ሰው አለ ካልሽ ከበቂ በላይ በቃ እሱ ለኔ በጣም ከበቂ በላይ ነው። ከራሴ ጋር ጨምሮ የኔን እንዳደረገ አምኗል። ትናንትና በአካል ሄጄ አግኝቼዋለሁ። ሃኒ አሁንም እንዳትሳሳች እሺ። ሄለን ያለችሽ ቪዲዮዎች ነው። ኦኬ እንደባለፈው ሚስ አንደርስታንድ እንዳታደርጊና የትላንቱ ነገር እንዳይመጣ። እኛ ጋር ቪዲዮዎች አሉ አይደለም ሄሉ እንጂ የሰው ቪዲዮዎች ማለት እኔ ጋር ያሉት ቪዲዮዎች ናቸው። የመባ ቪዲዮዎች ምናምን ናቸው። እኔ ጋር ያሉት ቪዲዮዎች ናቸው። እናንተ ጋር ያሉት አንቺ ጋር ያለውን አናውቅም። እኛ ግን በኃላፊነት የተቀበልናቸው ቪዲዮዎች አሉ። እንደው መባ ያስገቧቸው ቪዲዮዎች አሉ። በፋይል ያስገቧቸው ቪዲዮዎች አሉ። የመባ ምናምን አድርጌ ያስገቧቸው አሉ። ሃናዬ ነገ ደግሞ አሁን እዚህ ጋር አጥርቼ ማለፍ የምፈልገው ሄለን አለ ብላኝ ይኸው የለም እንዳትይ ነው። ነገ ደግሞ ላጥራ ብዬ ነው። ኦኬ ሶሪ ሄለን፣ ሶሪ ሃኒ። እኔ ቪዲዮ ሳይሆን እኔ የምፈልገው አሁን ሴቶቹ እዛ ጋር ከነሱ ጋር ውጭም ያሉ ምንም ወረቀት ባይኖራቸው እንኳን እነሱ ላይ የሚደርስ ነገር የለም። ቃላቸውን ብቻ ነው የሚፈልጉት እነሱ ፖሊሶቹ ቃላቸውን መቀበል ብቻ ነው። እነሱ ጥሪ እናርግ። ግን እነሱን አሁን ሄለን እነሱ አሉኝ አላለችሽም። ስለዚህ ለነሱ ጥሪ እናደርግ። ሄለንም ወይ ቪዲዮ ከሰራሽ ወይም ጥሪ ብናደርግላቸው እንዲመጡ እናደርግ። እኔ ብቻ ነኝ አሁንም የምናገረው ማለት ነው። ሴት ልጅ ሀፒ ጥቃት ያደረሰባት ሴት እኔ ብቻ ነኝ እዛ ጋር ያለሁት እና በተቻላችሁ መጠን እንደዚህ የደረሰባችሁ እናንተ ላይ ምንም ነገር የሚመጣ የለም። አሁንም ቃል ምገባላችሁ ምንም ነገር አይመጣባችሁም። ሁለተኛ ነገር ሀፒ ታስሯል። ከዚህ በኋላ ፍርድ ማግኘት አለበት። አንቺ ክስ ልመሰረች ነው ወይ ጥቆማ ልትሰጪ ነው? ኖ ኦልሬዲ እኮ እኔ መስርቻለሁኝ። ክስ እኮ እኔ መስርቻለሁ። የኔ ፋይል ብቻ እኮ ይበቃዋል። ሀፒን ግን ደግሞ ይፈልጋሉ እንደ ምስክርነትም እንደምንም ይፈልጋሉ። አሁን በማወቅ ነው አለማወቅ ምን እያደረግሽ እንደሆነ ታውቂያለሽ ሃኒ? ሀፒ ክሱ ቀላለው እኛ ካልተደመረ ሊፈታ ይችላል አይነት ፕሮፓጋንዳ እየነፋችሁ እንደሆነ ታውቃላችሁ። ያ ክሱ ቀላል ነው አይደለም የምልሽ። ክሱ ቀላል ነው እኮ አይደለም የምልሽ። በሴቶች ጉዳይ ላይ ሀፒ የታሰረበት አለ አይደለ? በህገወጥ ሰዎች ዝውውር ታስሯል አይደለ? በሴቶች ጉዳይ ላይ ደግሞ እንደኔ ሆነው የተጎዱ ሴቶች ካሉ እነሱም ያስፈልጉኛል ነው የምልሽ። ከኔ ጋር ተከትለውኝ እዛ ጋር በቪዲዮ ኮልም የትም ሀገር ሆነው ቪዲዮ ኮል 24 ሰዓት ቃላቸው ልንቀበል ዝግጁ ነን ብለውኛል። ዛሬም አውርቻቸዋለሁ ፖሊሶቹን እና እነሱ የምታገኝበት ነገር ካለ ተባበሪን አሉ እንጂ እኔ ይፈታል እያልኩኝ አይደለምም። የፕሮፓጋንዳ ነገርም አይደለም። ኦልሬዲ ልጁ ተይዞ የመጣበት የሂውማን ትራፊኪንግ ኬዝ እንዳለ ሆኖ አሁን ደግሞ በሴክሹዋል አሳልት እና ባደረጋቸው ሴቶች ላይ ጥቃት በሱ ደግሞ እሷ የከፈተችው ኬዝ አለ። ተጨማሪ ነገሮችን አምጪ ምስክሮችንም ጥቃት የደረሰባቸውም ኬዙ በደንብ እንዲጠናከር ተብላለች። ስለዚህ በዛ ረገድ እንደዛ ብሎ ማሰቡ ራሱ ተገቢ አይደለም። በቃ እርዳታ ነው እየጠየቀች ያለችው። መርዳት የሚችል ሰው እንዲመጣና አብዱ ትዝ ይላል የሆነን ሰው ስናናግር ነው እናንተ እኔም ያናገርኩት አለ ከእናንተን ግን እናንተ ያናገርነው አለ። አንድ ከሳሽ ከሌለ ምን ነበር የተባለው? እሱ ትንሽ ይከብደናል። ግን አንዷ ብቻ ከመጣች የሁሉንም
ቻሌንጅ ማድረግ ትችላለች። አንድ ሰው ነው የሚያስፈልገን ሁሉም አይደለም ተባለ። እሷ አሁን ከዛ ሰዎች ውስጥ አንዷ ከሆነች እኔ እንደዚህ አላደረኩም እንኳን ካለ የሌሎቹን ቪዲዮ እንደ ማስረጃ አድርጋ የነሱ ይቻላል። ዩ ራይት እኮ አሁን እሷ ክስ ነው የምትመሰርተው። ከዛ በኋላ ማስረጃውን ይዛ ፍርድ ቤት መሄድ ነው። አሁን እሷ መንግስት የከሰሰው ክስ ይፈረደበታል። እንደ ግል ደግሞ የራሷ ካሳ ያስፈልገኛልና እንደገና ደግሞ የራሴን ፍርድ ያስፈልገኛል በሚል በስነ ስርዓት ክስ ነው የምትመሰርተው። ውሸት ነው ውሸት አይደለም የሚባል ነገር አለ። ለዛ ደግሞ የተለያየ መረጃዎች ቪዲዮ አላት። ዛሴ የሁሉንም ሴቶች ዳኝነት ፍርድ ማግኘት ትችላለች። እሱ ያው ያንቺ ኦፒኒየን ነው። ኦኬ እሱ አሁን እኔ እኮ በራሴ እኮ ያ እሱ እንደ ኦፒኒየን ተቀባይነት ያለው ኦፒኒየን ነው። ግን አንቺ ይዘሽ የምትሄጂው ቪዲዮዎች ለነሱ ራሱ እንትን ነው የሚሆኑ። ገብቶሻል? ጥፋተኛ አድርጎ ነው የሚያስቀምጠው። ኦፍ ኮርስ አይሆንም ያልኩ የለም ይሄ የነሱንም እንትን ነው የሚሆን። yes አሁን አንቺ ፌደራል ጋር ደውሉ ምናምን አይደለም፣ ክስ ነው የምትመሰርቹ። ጥቆማ አይደለም የሚሰጠው ለፌደራል የሚደወል ነው። ፌደራል ጋር ደውሉ ያልኩት ምን እንደሆነ ልንገርሽ። ፌደራል ጋር ደውሉ ያልኩት ቃላቸው እንዲሰጡ ነው። እንደገና ልንገርሽ ልጆቹ ከመጡ ምሰየው ሀኒ ግን እንደዚህ ቢሆን እያልሽ የሆነ ነገር የሆነ ተስፋሽ የተወሰነ ፐርሰንትም እንትን ማለት የለበትም። ገብቶሻል? ማድረግ የምትችይውን ማድረግ ትችያለሽ። ምክንያቱም የተለያዩ ሴቶችን እንደዚህ የማድረግ ወንጀል ልምድ እንዳለው ያ ቪዲዮዎች ላንቺ መስረጃዎች ናቸው። ገብቶሻል ሀኒ ልልሽ የፈለኩት የወሰደ ብር ምናምን ካለ ካሳ ከተያዘው ብር ላይ እንትን ሊደረግ ይችላል። ገብቶሻል? እንደገና ደግሞ ራሷን ያጠፋችውን ልጅ ኖርዌይ ነው የምትኖረው አግኝቻታለሁ አልሻል። እሷን ከምታገኝ ቤተሰቧ የት እንዳለ ጠይቄ ንገሪኝ በላት። ለዛ ካሳ ደግሞ ልጃችን በዚህ ህይወቷን በማጥፋቷ የትኛዋ ልጅ ናት? ከዛ ቪዲዮ ውስጥ አንዷን ያሳያሉ ልጃቸውን ስለሚያውቁ። አየሽ ልጅቷን ካገኘሻት ዘመዷን ካገኘሻት ጀስት ወደ ቤተሰብ እኔ ያገኘኋት የልጅቷን ከዝን ነው የከዝን ኖ ስራ ላይ ናት ልጅቷ። አውርቻታለሁ በደንብ አውርተናል እኮ አልኩሽ። ስራ ላይ ናት ልጅቷ። መልስ ሰጠኝ እኔ እንትን እላለሁኝ። መልስ እስከምሰጠኝ እየጠበቅኩኝ ነው እኮ የእሷን መልስ እየጠበቅኩኝ ነው። የልጅቷን መልስ በጣም ፈርታለች። ከዚህ በፊት እነሱ ላይክ ተጠቂ ነን ብለው ወጥተው ሚዲያ ላይ ምንም ነገር ሄሎ የማውራት ይችላል። ኔትወርኳን ሄሉ ቆይ ኔትወርኳም ያስቸገረ ነው። ሶ አሁን ሰው እየበዛ ስለሆነ ቆይ አለሽ ኦኬ ሰው እየበዛ ስለሆነ ይኸውልሽ እነሱ እዚህ ጋር ይኸውላችሁ ይቀጣሉ። እኔ እዚህ ጋር ጥያቄ ይሰማሻል? አዎ እኔ እዚህ ጋር መጣኋቸው ካንቺ ጋር በትብብር ለመስራትና እሷም የሚያስፈልጋትን እርዳታ ለመጠየቅ ነው። ከዛ በተረፈ ትብብሩ እኮ መተማመን እኮ አለ። መተማመን ስለ ለምን እንደሆነ ምንም ችግር የለም። እሱን በኋላ ማውራት እንችላለን። እሱ ችግር የለም። አንድ ዲስከስ አደርጋለሁ። ማን እየሰማን እንደሆነም አናውቅም። ገብቷል? ግሩፖቻችን ስንት ነን ያልተሳተፉ? አንተ ተሳተፍክ፣ ኤደን ተሳተፈች። ቁጭ ብለው እየሰሙ ያሉትስ ይሄን ነገር ማወቅ የለባቸው? ምንም ችግር የለም። እሱን እናወራዋለን። ብዙዎቹ ማሙሽ በዚህ ጉዳይ ውስጥ የተባባሪ ነው ለራሱ ብለው ስለሚያምኑ ከኔ ጋር በውስጥ ተደራድሮ ነው ይሄን ጥያቄ ታዲያ ለህዝብ መመለስ የለበትም? ኦፍ ኮርስ አይደለም። እሺ በቃ ይኸውልሽ እኔ ዋናው ፖይንት ምንድን ነው ሁለቱ ልጆች ያመጣኋቸውና አንቺ ጋር እንዲመጡ የሚያደርኩት ለዚህ ዓላማ ነው። ሰዎች ጋር ሙግት ለመቅጠም አይደለም። አሁን ብዙ ሰው ጥያቄ ሊኖረው ይችላል። እንደዛ አይነት ጥያቄዎች ተነስተው ሌላ ክርክር ተነስቶ እንዲነገር ስላልሆነ ሀኒም አም ጉድ በቃ መልእክቴን አስተላልፋለሁ የምትይ ከሆነ መሄድ ትችያለሽ። ማሙሽ ጋር ጉዳይ አለኝ ወይም ልጠይቀው የምፈልገው ነገር አለ የምትይ ከሆነ ማሙሽ ፈቃደኛ ከሆነ አለ፣ ካልሆነ እሱም መሄድ ይችላል። እኔ እዚህ ጋር ጉዳይን ማብቃት ፈልጋለሁ። እዚህ ጋር የመጣሁት ሄሉ ላይክ ጥያቄ ካለሽ አንቺ በእኔ እንትን ስላመጣኋቸው ገቦሻል። በእኔ ኃላፊነት ነው ያመጣኋቸው። ከዚህ በላይ ነገሩ ወደ ሌላ አጀንዳ እንዲሄድ አልፈልግም። በቃ አጀንዳችን ይሄ ነው። እኔ ጥያቄ ካላቸው አሁን አይደለም የምመልሰው። አንድ ጊዜ ጥያቄ ካላቸው አሁን አይደለም የምመልሰው። ሃፒ ፍርድ ሲያገኝ ቤቴን ከፍቼ ወይ አንቺ ቤት መጥቼ በስነ ስርዓት እመልሳለሁ። አሁን ግን ክስ ላይ ስለሆንኩኝ ብዙ ነገሮችን ፋይል እዚህ ጋር ማውጣት አልችልም።
ስለዚህ እኔ ማንንም ጥያቄ አልመልስም። የመጣሁት እዚህ ጋር ለልጆቹ ጥሪ እናቀርባለን እንዲመጡ። ልጆቹ ካልመጡ የጀመርሽው ነገር ተስፋ የሚያስቆርጥ አይደለም። አጠገብሽ ያሉት ቪዲዮዎች ለአንቺ ብቻ ሳይሆን ለነሱም ፍትህ ይሰጥበታል በዛ ቪዲዮ። ያን ቪዲዮዎች የሚመለከተው አካል አለው ባይዘው። ለዛም ነው በጾታ ትንኮሳው ተብሎ የክሱ ዝርዝር ላይ ይወጣ። ያ አይልሽ አሁን እዚህ ጋር ሴቶችን አታክ ሊያደርጉ ነው ምናምን እያሉ እየጻፉ ነው። እኔ እናንተ እንደዚህ አልሰማችሁ። ምክንያቱም ይሄንን ስናገር ፌደራል ፖሊስ እያየ ሊሆን ይችላል። ገባችሁ? ስለዚህ ለእኔ ምስክር እነሱ ናቸው እንጂ እዚህ ጋር ያለ ሰው አይደለም ለእኔ ምስክሬ። ኦኬ አንድ ነገር ሀኒን ልጠይቃት እና ማሙሽን ልጠይቃቸው። ማሙሽ አሁን ሄዱ ሰዎች ናቸው እኮ ተውሼ ማያዝ አብዱ ተው ሚውታል ሄሉ እንዴ እኔ ተነጋግረን አይደል እንዴ ያመጣኋቸው ታደርጋለህ ኔጌቲቭ ነገር ሊገቡ ነው አይደለ? መነጋገር አለብን። ሀያ ተውጃ ፈቃደኛ ከሆኑ that's fine። እኔ ምን ችግር የለብኝም። ግን አትጣላንም እኮ ምን ችግር አለው? ማሙሽም እንትን ነው ያውቃል። ሄሉ ኖ እኔ የፍርዱን የሚያበላሽ ነገር አልጠይቅም። ከሞን አብዱል እንዴ አምኖት እንትን እኮ ኢሊትሬት አይደለም መጠየቅ ያለብኝ የለብኝ ነው። ማሙሽ ለምን ጠበቃ ትቀጥርላት? በቃ ይሄ ነው ጥያቄ። ጠበቃ ቅጠርላትና በስነ ስርዓቱ ትክሰሰው። ኢትስ ኦኬ። እኔ ይኸውልሽ ቆይ ሲጀመር አንቺን አልነበረም ሄደን ኦኬ። አሁን ካንቺ በላይ ካንቺም ቀጥሎ ማለት ሰው አለ አይደለ? እኔ ያ ሁሉ ሰው የራሱ አጀንዳና የራሱ አይነት ተንኮል ምናምን ሊኖረው ይችላል። እኔ አንቺን ተጠራጥሬ አይደለም ሄለንና ሄደን አልጠራጠራችሁም፣ አውቃችኋለሁ። ኦኬ ግን ዝም ብለሽ እንትና ማለትሽ ትክክል አይደለም። እኔ ልጅቷን አግባብቼ ሳመጣት አይ ፕሮሚስ ሄር ዲስኮምፈርት ውስጥ መግባት ማትፈልግ ልጅ ጥቃት የደረሰባት ልጅ ናት። አሁን ደግሞ ኬዝ በያዘ ሰው ናት። ስለዚህ እኔም እያናገርኳት ስለሆነ እኔ አይ ሃቭ በቃ የምታውቂ ከሆነ እኮ you have to understand። በቃ እኔ የምለውን ነገር እኮ አንደርስታንድ ማድረግ አለብሽ። ካወራችሁ አንፃር ከስሻለሁ ነው የምትለው። I want to ask her whether ጠበቃ አለሽ ወይ የለሽም ወይ ነው ጥያቄ። ኦኬ ሁሉም ነገር የእሷን ኬዝ የሚያበላሽ ነገር አይደለም። ጠበቃ ማሙሽ ከሰናል ብለሃል አብረህ በጣም እናመሰግናለን። ጎበዝ አስገቢልኝ ሄሉ ማሙሽ ሊቃውንትን አስገቢልኝ። ጠበቃ ለምንድን አትቀጥሩም? ጠበቃ ማፈላለግ ላይ የምንረዳችሁ ነገር አለ ወይ? አኒ እሺ ስለ ጠበቃው ንገሪያት። ስለ ጠበቃው መልስልሽ። ቆይ አንዴ ማሙሽ ኦኬ ቆይ አንዴ እኔ ላውራ አንተ ዝም አሜት አድርግ። ጠበቃ ከአንድም ሁለት 500,000 ብር አግኝቻለሁ፣ 100,000 ብር አግኝቻለሁ። ብዙ ጠበቃዎችን ለማግኘት ሞክሬያለሁኝ፣ ተስማምቼ ነበረ። ግን ፌደራል ፖሊስ ጠበቃ እንደማያስፈልገኝ ከነሱ ጋር ሆኜ በአቃቢ ሕግ ይሄንን ኬዝ መያዝ እንዳለብኝ ጠበቃ ካስፈለገኝ ግን ኤኒ ታይም ማቆም እንዳለብኝ ነግረውኛል። አሁን ላይ ግን ጠበቃ ለኔ አያስፈልገኝም። ካስፈለገር ግን ኤኒ ታይም ጠበቃ በራሴ ማቆም እችላለሁ። እሺ ለምንድን ነው አያስፈልግም ያሉሽ? አንቺ እነሱ አያስፈልግም ቢሉሽም መቅጠር አትችይም? አይቻልም ነው አያስፈልግም ነው ያሉሽ? አቃቤ ሕጓንች የምትከራከር ነው እችላለሁኝ። ጠበቃ ግን በዚህ ታይም የሚያስፈልገው ምን እንደሆነ ልንገርሽ። እኔ መሄድ እችላለሁኝ። እኔ መሄድ ካልቻልኩ ነው ጠበቃ መቅጠር የምችለው። ላይክ እኔ መሄድ ካልቻልኩኝ ጠበቃዬ ሄዶ እንትን ሊልልኝ ይችላል፣ ኬዜ ሊጨርስልኝ ይችላል። እኔ ግን መሄድ ስለምችል በተጠራሁበት ሰዓት መሄድ ስለምችል ጠበቃ አያስፈልገኝም። ሁለተኛ ከፖሊስ ጋር ሆኜ ነው ይሄንን ከፌደራል ፖሊስ ጋር ሆኜ ሲቀጥል ደግሞ ከአቃቢ ሕግ አለች ለኔ እሰማለሁ። ያ ከአቃቢ ሕጓ ጋር ነው ይሄንን ኬዝ እንትን የምለው። ጠበቃ ግን ኤኒ ታይም ቢያስፈልገኝ መቅጠር እችላለሁ። በሱ ላይ የምትከራከርላት እሷ ስለሆነ ግን አሁን ጠበቃ ያሽ ያልጣልያሽ ግን ፖይንታችሁ ምንድን ነው? ማብኖ አይዲያ ለምን ጠቅሞሽ ነው እንትናዬ ኤዲዬ ንገሪ። ፖይንቴ ምን መሰለሽ ከሀና ጋር ብዙ ጊዜ እናወራለን እና
ካየሁት አንጻር በጣም ኢንፍሉዌንስ እንጂ የምትደረግ አንዳንድ ጻፍ እንዳስገባ አስገቢ እያሉኝ ነው። አልገባኝም። ግባ ገሺ ቀጤ አንድ የሚሰዳደብ ልጅ አለ። እሱ ከሆነ ትንሽ ኖ ቆይተው ኖ ደጁ እዚህ ቤት እንዳይገባ። ደጁ ከገባ እኔ ለወርዳለሁ። ምክንያቱም እውነታ የለውም ደጁ። እኔ የሌላ ቦታ ስታወሩ ስለማላውቃችሁ ነው። እሺ አላውቅም። አንቺን ከሆነ የቤት ተኝቼ ለጥፎ ሲሳደብ ኖ ኖ እኔ ኮንፈርት አይሰጠኝም እዚህ ጋር ደጁ መግባቱ። ሰምታለች። በቃ አንቺን ሲሳደብ የነበረ እሱ አይደል እንደ ቪዲዮ ነው። ምን ያመጣል? ቀጥሉ። የሄለን ችግር የለውም ግን ሀናን እዚህ ጋር ኮንፈርት የማይሰጣት ከሆነ መግባት የለበትም። እሺ ኮንፈርት አይሰጠኝም ደጁ እንዲገባ አልፈልግም። ኤዱ አይገባም። እኔ ስለማላውቅ ነው። አስገቢው ስላሉ። እሺ ምን ለመሰለሽ እንደዛ ያልኩት አንደኛ ነገር ሀና እንደዚህ እንደምታያት አይደለም። አሁን ስታወራ ብልጣ ብልጥ ትመስላለች፣ ግን በጣም ኢንፍሉዌንስ ትደረጋለች በሰው ግራ የምትጋባባቸው ነገሮች አሉ። የዋህነት ያጠቃታል። ስለዚህ ምናልባት አጠገቧ ሆኖ መንገዱን የሚመራት የሚያሳያት ዳይሬክት የሚያደርጋት ከአቃቢው ሕግ በተጨማሪ ቢኖራት እሷ ትጠቀማለች እንጂ አትጎዳም። ምክንያቱም አሁን ሀፒ ላይ የህገወጥ የሰው ዝውውር እንደገና በተጨማሪ ደግሞ ምንድነው ማኒ ላውንድሪንግ እና የተለያዩ ነገሮች የበፊትም ወንጀሎቹን በተመለከተ አቃቢ ህጉ አለ። እሷ ግን በራሷ እሷን ኮንሳልት የሚያደርጋት መቅጠር የምትችል ከሆነ የማይከለከል ከሆነ ብታረገው እሷ በነፊት ታደርጋለች እንጂ ኬዟን የሚጎዳው አይመስለኝም። ምክንያቱም አንዳንድ ነገሮች አቃቢ ህግ ስላለ ስለተከለከልኩኝ ነው እኮ ኤዱ ተከልክያለሁ። ለዛ ነው በእነሱ ስራ ደግሞ እኔ መግባት አልችልም። ለዛ ነው ከሀና ጋር ተጣልተናል። እኔ ጠበቃም መያዝ አለበት ብዬ እነ ሳጅንና ማንቻ አቃቢ ህግ ምናምን አውርታ ኖ በዚህ ሰዓት አያስፈልግሽም ብሎ አትላል እንደ መያዝ አለብሽ ብዬ ራሱ ተከራክሬያለሁ። እኔ ልቅጠርልሽ አልኩት። ማሙሽ አዎ ብልሃት ነበረ። ጠበቃ ልቅጠርልህ ብልሃት ነበረ። አዎ ካንተም ሰምተናል። ከዚህ በፊት ብዙ ነገር ሰምተናል። እሱ ችግር የለም። አሁን እነሱ እንዲረዱ የህግ አማካሪዎችን እኔ የህግ አማካሪዎችን እንትን እያልኩኝ ነው። ነው አይ እንትን እንዲሰጡኝ ምክር እንዲሰጡኝ ምናምን የህግ አማካሪዎች አናግሬያለሁ። ከእነሱ ጋር እጨርሳለሁ። እሱን በጠበቃ ሳይሆን የህግ አማካሪዎች አሉ፣ ሴቶችና ህፃናት ላይ ያለ ሰው። እሺ ያ ሄዶ አሁን ከአቃቢ ህግ ስላለ አይቻልም አልሽ። ከአቃቢ ህግ ጉዳዩን የሚወስድበት ሳይሆን አንቺን ግን የሚያማክርሽ አንቺ ራሱ ጥያቄ በቀደም ስጠይቅሽ ምንድን ነበር ያልኩሽ? ጥያቄ ራሱ ስትጠየቂ እንዴት መመለስ እንዳለብሽ አብሮሽ የሚያስተምርሽ አብሮሽ የሚቆም ሰው ያስፈልግሻል። አንቺ አማካሪ ያስፈልግሻል ብዬሻለሁ። ምክንያቱም ከማሙሽ ጋር ሆናችሁ ብዙ ነገሮችን ያበላሻቻችሁት ነገሮች አሉ። ከዚህ በኋላ ግን አጠገብሽ አማካሪ ያስፈልግሻል። ማሙሽ እሱን ነው ከሀፒ ጋር ለመጨረሻ ጊዜ የተጣላችሁት ለምንድን? የመጨረሻ የተጣላ ነው በሀና ምክንያት ነው። ነግራ ሚውታል እነሱ ብቻ ይቅርታ፣ ቆይ ፑል ኦቨር ላድርግሽ ባክግራውንድ እንዳይረብሻችሁ ምጫውና ሀፒ ጋር ሎንግ ስቶሪ ሾርት ሳደርገው በምን እንደተጣላን ታውቂያለሽ? ባለፈው አንቺ እሷ ጋር ይኸውልሽ የሆነ ቤት እኔ ሰደብኳት ማለት ነው። የሆነ ቤት ሲሰድቧት ደግሞ የሰደብኳት ስድብ አንቺ ምናምን አንቺ ዋሪቨር አንቺ ወደል ምናምን ጠብደል ብዬ ሰደብኳት ቢሆንስ። ከዛ እኔ ወደል ጠብደል አይደለሁም ብላ ፎቶ ላከችልኝ። እሱም ፎቶ ላይቭ ላይ ስገባ ይሄው የሄለን ፎቶ ምናምን እንደዚህ ሸንቃጣለሽ እንደ ብዬ ፖስትኩ። ከዛ ሀፒ ተናደደ። ለካ ሀፒ በውስጥ ለካ ያስፈራራታል። እሷን ለኔ ያላክሽውን ፎቶ ለሱ ትልኬልሽ አለና እኔና እሷ የምናወራውን የመጀመሪያ ቀን ስክሪንሻት አርግቶ ማሙሽን እኮ ይልክልኛል አንቺ ጋር የምታወሪውን ብሎ ላከላት። እሷ ደግሞ እኔን ጠየቀችኝ። ኧረ እኔ እንደዛ አላደርግም እንደዛ አይነት ፖለቲካ ሰው አይደለም አልኳት። ከዛ የሆነ ሰው ብቻ እሱ ሀክ አርግቶሽ ሊሆን ይችላል ይሄ ካልኩኝና ዲቫይስ ላይ ሲቲንግ ላይ ግቢ ብዬ ምናምን ጋይድ አድርጊያት ቼክ ስታደርግ በአራት ፌክ አካውንቷን አክሰስ ያደረገው ነበር ቲክታክ አካውንት። ከዛ ነው ጸቡ የጀመረው። አየሽ ማለት አንተ ከሷ ጋር ሪሌሽን እንደነበረው አታውቅም ነበር?
እኔ አላውቅም ምንም ነገር፣ ግን እሱን እየተከተለች እንደምትሄድ ሰው ቤት እኛ ቤት እንደምትመጣ አውቅ ነበር። ግን በፍጹም እንደዚህ ከእሷ ጋር ብዙ ሴቶችን ሲጀነጅን ምናምን ይነግረኝ ነበር። ከሃና ጋር ግን ነግሮኛል። ከዛ እንዲህ እሱ ራሱ ጠላቴ ነው እንዲህ አልኩኝ። ያንን ቮይስ ሜሴጅ እዚህ ጋር ማስደመጥ እችላለሁ ራሴ በራሴ ከፍቼና እሱ ቤት ከገባሽ ማሙሽ ቤት አጠፋሻለሁ። ያኔ ሰላም ነበር። ለካ ይሄ ሰውዬ ጠላቴ ነው አልኩኝ። ገባሽ? የራቁት ፎቶ አንተ ፖስት አታውቅም? እኔ ፖስት አላውቅም። እኔ ስተኛ ደጀኔ አሁን ከስር አስገብኝ የሚልሽ አንቺን የፖስተሽና የረገጠሽ እኔ ተኝቼ ነው። እግዚአብሔር ምስክሬ ነው። ሁሌ ረገጣ የሚጀምረው እኔ ተኝቼ ነው። ደጀኔ ፎቶ የሚፖስተው በብዛት እሱ ነው። ሃፒ እና እሱ አላቸው። ሃፒም ይፖስታል፣ ደጀኔም ይፖስታል። በብዛት የሚፖስተው ደጀኔ ነው። ከስር ያለው አየሽው? ከስር ኦኤምጂ የሚለው እግዚአብሔር ምስክሬ ነው። የሴቶቹ የራቁት ቪዲዮዎች እጅ ላይ የገባው መቼ ነው? ከዛ ሃፒ ከዛ ይሄ እኮ የሷ ፎቶ ነው አንተ አታውቃትም እንዴ ምናምን ከሷ ጋር ምናምን አለኝ። እረፍ አርፈህ ተቀመጥ። እኔ እሷ ጋር በሰላም እያወራሁ ነው። ምንድነው አንተ ቅናት ከሷ ጋር በማውራቴ? እኔ አልጀነጀንኳትም። ላይቭ ላይ ስለሰደብኳት ነው ፎቶ የላከችልኝ ስለው ይሄ የሷ ቪዲዮ ነው ብሎ ከወገበታቸው የሆነ ቪዲዮ ላከልኝ። እሱም ቪዲዮ እሷን ለምን እንደሆነ ታውቂያለሽ? ለምንድን ነው ፓስወርድ የሰጠሽው? ይሄን ያህል ምን አይነት ግንኙነት አላችሁ ስላት አልናገርም አለች። አልናገርም ስትል እሱ ራሱ ሃፒ የላከልኝን ቪዲዮ ይሄ ከወገበታቸው ነው የሷ እንዳልሆነ አውቃለሁ። እሱ የሷ ነው ብሎ ነው የሚናገረው። ይሄንን ቪዲዮ አብረን ይሄ ደጀን የሚባለው ጋር እናውራ ስለነበር በዋትስአፕ ለሱ ላኩለት። እሷን ስረግጣት ማለት ነው ሃና ጋባሽ 100% ግን ሹር አይደለም የሷ ነው ስላለ ነው እንጂ ሃፒ የሷ እንደሆነ ፊቷ ካልታየ በምን ታውቂያለሽ? ጋባሽ አሁን ለምሳሌ ይሄ የለም ፎቶ ነው ቪዲዮ ነው ብሎ ይለቃሉ ከወገበታቸው። how do you know that? ለዛ ነው በዛ ነው የተጣላ ነው። በማወቅም ሆነ ባለማወቅ ሃፒ እንደዚህ ያደረገ ከተባለ ከአንድ አመት ከሁለት አመት በፊት ጀምሮ እስካሁን ድረስ በማወቅም ሆነ ባለማወቅ እኔ ተባባሪው ነኝ ብለህ አታስብም? ሶሻል ሚዲያ ላይ ላይክ አሁን ለምሳሌ የትም ቤት ስለማያስገቡት እኔ ቤት ብቻ ገብቶ እንዲጫወት በማድረጌ ምናልባት በዛ ጥፋት ሊሆን ይችላል እንጂ ደፋሪ አይደለም ብዬ ግን ባንደበቴ አልተናገርኩም። ዮኒ ሁላ ይቅርታ እንዲል ያደረከው በአንተ ጊፍት አማካኝነት አይደለም። ዮኒ ያለው ምን እንደሆነ ታውቂያለሽ? ዮኒ ያለው እሷ እንከሳለን ብለው ነበር የታሉ ዛሬ እሺ ነው ያለው እሱ። በዛ ነው ካልከሰሱት ለህግ ካልቀረበ በቃ እሱ እውነት አለው ብሎ ነው ዮኒ ይቅርታ የጠየቀው። ገባሽ? እንጂ ዮኒን ራሱን እኮ ዲፌንድ ያደረኩት ነው የነበርኩ በሰዓቱ። እረፍ ዮኒ እኔ ቤት ገብቶ ሲናገር ዮኒ ጀጅመንት ተላቶ ነው እውነታውን ፍርድ ቤት ሄዶ ሲወሰንበት ነው ይሄ ልጅ ወንጀለኛ ነው የሚባለው ነው ያልኩት። ያ ማለት እሱ ራሱ እንዳይናገረው ዝም ስታስብለው ነበር። አዎ ዮኒን አድርጌያለሁ። እግዚአብሔርን ምናልባት እሱ ጥፋት ሊሆን ይችላል። እኔ ደግሞ የራሱ እኛም የጀመርን ጊዜ እኮ ልታስቆመን ስታስተባብል ነበር። ምናልባት ያው እንደዛ አድርጌ ሊሆን ይችላል በሰዓቱ ገባሽ። በራሴ እንትን የራሴ አቋም ቪዲዮቹ ሁላ እጅ ላይ ካሉ በኋላ ይሄንን ሁላ ነገር የምታደርገው የሴት ቁስል ስለማይገባ ነው ወይስ ተባባሪ ነህ አብረህ ራሱ በዚህ ቪዲዮ ውስጥ? ወይ ያንን ቪዲዮዎች እናንተ ወደ ንግድ ትቀይሩታላችሁ? በፍጹም እኔ አልኩሽ እኮ እሷ ጋር የተጻጻፍኩትን እልክልሻለሁ። እንደኔ እንደውም ይኸውልሽ ምን አልኩኝ እነ ቴዲን ምን አልኩኝ? እሺ ልጅቷ አሁን ሄልፕ ነው የሚያስፈልጋት። መጀመሪያ የምትኖርበት ሸልተር እንኳን የላትም። የምትኖረው እንትና ቤት ነው ማነች እቺ ሙኒት ቤት ነው። እንርዳትና ካለችበት ነገር ትውጣና ከዛ ክሱን እንመሰርታለን በቂ ነገር ይዘን እንምጣ ስል እስኪ እንርዳት ስል ሁሉም አፈነገጡ። እግዚአብሔር ምስክሬ ነው። እኔ የላኩላትን ቴክስት ልክልሻለሁ። ልርዳሽ ያን ሰሞን ዱባይ ሄዳ አልነበረም? አልሄድኩም። ዱባይ ሄደ የተባለውም ውሸት ነው። ቱርክ ከሃፒ ጋር ሄደ የተባለውም ውሸት ነው። እኔ ሂጃለሁ፣ እሱ ግን እኔ ጋር አልሄድም። በአካል ተገናኝተን እናውቅ። ይሄ ነው ሀቁ። በፍጹም ዱባይ ሂጃለሁ። እግዚአብሔርን ዱባይ ለትራንዚት እንኳን ሂጃለሁ። ቱርክ ግን 2023 ላይ ሂጃለሁ። ቱርክ ሂጃለሁ፣ ያኔ ለንደን ሂጃለሁ፣ ጀርመን፣ ፍራንስ ሂጃለሁ። ሃፒ ግን የሚሰክሰው የነበረው ኢቭን ራሱ የማሙሽን አካውንት እኔ አክሰስ አደርገዋለሁ እያለ ሲሰክሳችሁ ነበር እናንተ።
ዝም አልኩኝ እኔ በሰዓቱ ገባሽ። እኔ አንዳንዴ እኔ አልናገርም። እሱ ውሸት ከዋሼ ዝም እላለሁ። አንዳንዴ ለምን እንደዛ እንደዋሼ ለማወቅ እፈልጋለሁ። ገባሽ? ምን ነገር ኃይል ሊያደርግ ነው እያልኩኝ እንኳን እኔ እንኳን አስባለሁ። ጭንቅላት አለኝ። ግን አሁን የምታደርጉት እንቅስቃሴ ሀኒ ቪክቲም ስለሆነ ሶሪ ማሙሽ የምታደርገው እንቅስቃሴ ከተጠያቂነት ለማምለጥ ነው ወይስ ምንድነው ፖይንት? ሄለን እኔ 5 ሳንቲም መሻገር ያለብን እሺ ማሙሽ ለዛ እሺ እንኳን እኔ በፍጹም እግዚአብሔር ምስክሬ ነው 5 ሳንቲም የተጠያቂነት እንትን የለብኝም። ምንም አይነት ኔጋቲቭ ክሎ የለብኝም። ገባሽ? 5 ሳንቲም እኔን የሚጠይቅ የመጠየቅ ሞራል ያለውም ሰውም ህግም የለም። ምክንያቱም እኔ ሰባይነት ነው ያለው ሰው ሁላ ሲጮህ እንደው ይቅርታ ይቅርታ ባለ ጉዳዮች ሊቁ ያውራ ማሙሽ ባለ ጉዳዮች ማነው ሊቁ? እሺ ግቡ። ሊቁን እሷ ስለጋበዘችው ችግር የለም። ያ ሁለት ደቂቃ ስኛ አንዴ። እሺ ከስተማር ችግር የለውም። ሊቁ ቀጥል። ማሙሽ ተሚመችው ግባ። ሊቁ ነው ያላችሁት? ሊቃውን ድምጽ ይሰማ? ያ አሪፍ ነው። ላውራ? ያ ዛሬ ግን ኔትወርክ ከኔ ነው ከህዝቡ ነው ጋይስ? በከሰለው እንደምትገቡ ዛሬ ምድር ባቡር ይመስል ኢትዮጵያ ነው። ሊቃውንት ነው ያለሁበት ቦታ ትንሽ ዝቅ ያለ ቦታ ላይ ይሰማል። ዛሬ በከሰል እያራገቡ ነው። ኦኬ ከተሰማን ዋናው የተመጣበት ይመስለኛል። ልቃሚ ነው እንዴ? የኛ ልቃሚ ነው እንዴ? ሊቃውንት ለምን ትሉኛላችሁ? እኔ እኮ ልቃሚ የኛ ልቃሚ ኖ አቦ ተብተብ አድርጉ፣ ኮፒ ሊንክ አድርጉ ጋይስ። ከነሱ ነው ኔትወርክ። እስቲ ጋለሪ በጣም እያስቸገረ ነው። ሊቆይ አሁን ትሰማለህ ወይ? እስቲ ጋለሪ እንኳን ሙሉ ኢትዮጵያ ቴሌቪዥን መስላችኋል። እንደዚህ አምሮብኝ ስለቀረ ሀት ያለልስ ይሰማል። ቀጥል። ኦኬ ዋናው አሁን ይመስለኛል ስታወሩ ተዘበራረቀና አጀንዳ ለአጀንዳ ሆነ። እቺ ልጅ አሁን አንቺ የመጣችበት ምክንያት ተጎርታለች፣ ብዙ አይነት አጃ ህይወት አሳልፋለች። አልከሰሰችም ማለት አይደለም፣ ከሳለች፣ ክስ አቅርባለች። የሷ ክስ ቫልዩ የለውም ማለት አይደለም። ነገር ግን እንደሷ እንደዚህ የተሰቃየ ስንት ያለቀሰ ብዙ አይነት የተደበቁ ሴቶች አሉ። የሞተም ራሱን የሚያጠፋ ሴቶች አሉ። አሁን በተከሰሰበት ክስ ሰው ነፍስ ማጥፍቶ እኮ ያጠፋፉ ሁኔታ ይለያያል። በአንቀጽም 40 ምናምን ተብሎ እኮ የዋስትና መብት የሚፈቀድበት ብዙ አይነት ክሶች አሉ አይደለ? አሁን ከተከሰሰበት ክስ ውጪ አና ያቀረበችው የራሷ የታገለችው ራሷን እንደ ሴት ወጥታ፣ በነገራችን ላይ በዚህ አጋጣሚ በጣም 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 ጎበዝና ጀግና ሴት ነሽ። በጣም ብዙ አይነት ነገር አሳልፈሽ ሰው ፊቸር ይኖረዋል። ገብቶሻል? እንደዚህ አይነት ነገርን ተጋፍጠሽ መተሽ አቅርበሻል። የሴት ጀግና ሄደሽ ከሰሻል። ብዙ አይነት ነገሮች ፕሮሰስ ጀምረሻል። ነገር ግን ከዚህ በስተጀርባ የተደበቁ ብዙ አይነት እንደተባለው የተለያዩ ሰዎች በራሳቸው ቀመር የደበቋቸው ሴቶች አሉ። ሴት ሆነው ሴትን የደበቁ ዱባይም ብዬ እንዲህ ብዬ እናገራለሁ። ገብቶሻል አይደለ? አሁን እሷ የመጣችበት ምክንያት የእሷ ክስ ቫልዩም የለውም ምናምን ላለማለት ሳይሆን በነፍስም በተለያየ ነገርም የተጠቁ የሞቱ ብራቸው የተወሰደ እናቶቻቸው ፓላራይዝ ሊሆኑ ብዙ አይነት ገና ያልተሰማ ጉዶች አሉ እና ሴቶች እሷን ተከትላችሁ ፊት ለፊት ላይ ሶሻል ሚዲያ ላይ አይደለም አንቺን ኢንቦክስ ላይ ብታወሩ ሶሻል ሚዲያ ላይ አትወጡም። ከአንቺ ጋር ኮንታክት አድርጋችሁ ራሳችሁ ነው ነፃነት ማሰጠት የምትችሉት። ሰው እንባ ያለቅሳል። የራሳችሁን እንትን ራሳችሁ ደረታችሁ ነፍታችሁ ያለቀሳችሁትን ያክል ቆማችሁ እንድስቁና ደረታችሁን እንድነፉ ነው እንጂ አሁን አና ያቀረበችው ክስ ቫልዩም የለውም ማለት አይደለም፣ ምንም ማለት አይደለም። ያቀረበችው ከበቂም በላይ ነው። እንዳለችው ሄለንም ያለው 7 ቪዲዮ ሄለን ጋር ካለ እነዛ ነገሮች ራሱ በቂዎች ናቸው። ነገር ግን ለሌላ ጊዜ ተለምዶ እንደ አጉል ባህል ማንም ደረቱን ነፍቶ
እንዳያወራ ማንም የወንድ ስራ አይደለም። ሴት ልጅ ላይ ወንድ ለመሆን የሚሞክር ሰውን አንገት ለማስደፋትና ማንም ሰው ነገ የሆነ ነገር ቢያስብ ወንዱም ቢሆን አሃ እንደዚህ አይነት ነገር አለ እንዲል በሚታሰብና የኢትዮጵያን ባህልም የተለያዩ ነገሮችንም በዛው አንድ ላይ ለማጥፋት ነው። ምክንያቱም አሁን መሸለያ ሆኗል። አንዳንድ ወንዶች ደረታቸውን ነፍተው እንደዚህ ብለው ስንቱ በአንዳንድ ወንዶች ስንቱ ታስረዋል፣ ያልወጡ አሉ። ብዙ አይነት ተደብቀው ውል ድንግጥ እያሉ የሚኖሩ ሴቶች አሉ። ይሄ ነው እውነታው። ሌላ ምንም አጀንዳ የለም፣ ምንም የለም። ሌላ አጀንዳችሁ ሌላ ጭቅጭቅ ካለ በሌላ መንገድ ሂዱ። የሌላ አጃ ካላችሁ በሌላ መንገድ ሂዱ እንጂ አና የመጣችበት ምክንያት ይሄና ይሄ ነው። ያ አንዷ ፍርድ ሰው አንዳንዴ ደመከል ይሆናል። ደም ሰው ወንድምህን ገሎ ገዳይ ደረቱን ነፍቶ ይኖራል። ሲፈረድበትና ሳይፈረድበት ያለው ስሜት የተለያዩ ናቸው። የህሊና እረፍት የሚባል ነገር አለ። ያን ነገር ለህሊናዋ እየሰራች ያለችው እቺ ጎበዝና ጀግና ሴት ሜንሽን አድርጋችሁ ልታደንቋት እንጂ ሌላ አጀንዳ ልፈጥሩ የሚችልበት ምንም አይነት ምክንያት የለም ብዬ አምናለሁና ይሄ ማህበረሰብ መንቃት አለበት። ስፔሻል ሴቶች ደረታችሁ ነፍታችሁ ከሆነ በኋላ ለወንድ ልጅ አንገታችሁን እንዳደፉ እንደዚህ ያደርጋለሁ ቢል ነገ ያው እዚህኛው ላይ የመጣው ነገር እዛ ሲሸልልባችሁ የነበረው ላይ ይመጣል። ሰው ልጅ ሞቶም ይረሳል። እንኳን እንደዚህ አይነት ነገር ፊቸር እንደሌላችሁ አስባችሁ የተደበቃችሁ ካላችሁ በእንደዚህ አይነት ነገር በጣም ብዙ ነገር ያያችሁ የተሰቃያችሁ ያላችሁ ሴቶች ውጡ፣ በኢንቦክስ አውሩ። አሁን ያለው ነገር ተከፍቷል። ሌላ ሶሻል ሚዲያ ላይ መምጣት አይጠበቅባችሁም። ፊታችሁ ማሳየትም አይጠበቅባችሁም። በሱ በኩል የመጣባችሁ ነገር ካለ አናንም ኤለንንም ኮንታክት አድርጉና ረበችው ከኤቪደንስም በላይ ብዙ አይነት ነገሮች አቅርባለች። ብዙ አመት ታፍናለች። ብዙ አይነት ስቃዮች አሳልፋለች። አላ ዛሬ መታ እዚች ጋር ደረቷን እንደነፋችና የሆነ ባሏ እንትን ክሬዲቷን ለመንፈቅ የሚከድበት መንገድ አግባብ አይደለም ብዬ ነው ማምነው። ከዚህ በፊት በዚህ ነገር የመጡ ሌላ ነገሮች ካሉ በሌላ መንገድ በሌላ አጀንዳ ቀጥሉት እንጂ አሁን የተመጣበት መንገድ አንድ ሴት ልጅ ተደብቃ መቅረት የለባትም፣ እንደዚህ መታሰር የለባትም፣ የወንድ ልጅ ማረሚያ ቤት መሆን የለባትም የሚል ነገር ነው። አንግል ነው መሰለኝና ሱሪ ለማንኛውም አሪፍ ነው ያለው። ቴንክ ዩ ወንድማችን ማሙሽ። ወደ አንተ ልመለስና ውስጡን ለቄስ አይነት ጓደኝነት ስለማውቀናሽ ግን ሄሉ ወደዛ ከመሄድሽ በፊት አሁን በቃ ፖይንቱ ያው ሊቆ ያለው ነገር ነው። ዋናው ፖይንቱ የሁለቱ መምጣት ሀና ከጎኗ በቃ ሀና ከዚህ በኋላ የምትፈልጊው ነገር ካለ ሄለንም ትረዳሻለች አለች። መውጣት ከፈለግሽ መውጣት ትችያለሽ። ማሙሽም ቁጭ ብሎ ካንቺ ጋር መጫወት ከፈለገ መጫወት ይችላል። መሄድ ከፈለገም እንደዛው። የጊዜ ውሳኔውን ለነሱ ተውላቸው። ቴንክ ዩ። ሌላ ጥያቄ አለኝ። አንድ ጥያቄ ልጠይቅ። ናይ ማሙሽ አለ ማሙሽ ሁለት ደቂቃ ስላለው አለው። ያ ማሙሽ አንድ ጥያቄ ልጠይቅ። ሃፒ ምን ቢይዝብህ ነው አሜሪካ እያለ ዱባይ ላለ ሰው ይሄን ያህል የሱ ተባባሪ እንድትሆን ያደረገ? ቪክተም ነኝ ብለህ ታስባለህ አንተ ለሃፒ? በሃፒ ኖ በፍጹም ቪክተም ይልሽ እሱ እኔን ሬድ ፍላግ ለማስያዝ ኢቭን ቺኮች ይልክብኝ ነበረ። እነኛ ሴቶች አንደኛዋን እንደውም ለምሳሌ ልጥቀስልሽና እዚህ ጋር ራሱ አሁን ሸር አርጊቻት ሀና ምን ብሎ ቺኮች እንደሚልክብኝ ታውቂያለሽ? ለትዳር ምናምን አታስቢ፣ ሂጂና ቀፊው እና የሆነ ምናምኑን ያዥበት እና አቀበኝ ይላት ነበር። አይሽ እኔን እኮ ታርጌት ስለማስገባት ነው። አይሽ እንደዚህ አይነትን ደደብ የሆነ ሰው ነው። እኔ ሁሉንም እኩል ሪስፔክት አደርጋለሁ፣ ሰውን አልንቅም። ለዛም ነው እኔ ቤት ተደብቆ የነበረው። እኔ ልደብቀው ብዬ ሳይሆን የትም አይሄድም። ገባሽ? ግን ፍርድ አግኝቶ ቢከሰስ ምንም አይመስለኝም። እንደዚህ አይነት ሰው አንተን እንደዚህ እያደረገ ሁለት የሴቶች ቪዲዮ ሁላ ያለው ሰውዬ በዚህ ሁላ ውስጥ አንተ የምታቅፈው ኢየሱስ ነው ማለት አትንገረን። ይሄ ብላ አትንገረን። ግን ቪክተሙ አይደለም የሱ ነኝ ብዬ አላስብም። ምንም ነገር ገባሽ? እኔ እንደዚህ ስቱፒድ ስታፍ እንትን ተላልኬ ምናምን አላውቅም ሰው ጋር። ግን
ልጄ እናቴንና ልጄን ስለሰደበ ግን በዛ ምናልባት ቪክቲም ነኝ ካስባለ በዛ ልል ይችላል። ከዛ ውጭ ግን እያስጠነቀቅኩት ነው 1 ዓመት የተቀመጠው። ተው ልጅህንም እናትንም እየሰደበ የሴቶች ቪዲዮዎች ሁላ በሱ ቪክቲም የሆኑ ያጠገብ እያለ እንደገና ደግሞ ሴቶች ሁላ አንተን ታርጌት አድርገው አንተን በሌላ ነገር ለመያዝ ይሄን ሁላ ርቀት የሚሄድ ሰው ይሄን ያለ የነፍስ ጓደኛ የሆንኩ ምን ያህል ለአንተ ህይወት እሱ ነሰሰሪ ቢሆን ብትወደው የኔ ቢሄቭ ነው መውደድ ምናምን በሚለውን ታዩና ላይክ ሰውን ገባሽ ላይክ አሁን አንቺ አሁን ፍሬንድሊ ብትሆኚ ከኔ ጋር እግዚአብሔርን ኤኒቲንግ ላደርግ እችላለሁ ስልሽ ጥፋትሽን እያወቅኩ መክርሻለሁ ፍርድ እስካላገኘሽ ድረስ ምናልባት ሴቶች ይኸውልሽ ልጅ ስላለችኝ ነገ ጧት ነገ በኔ በሚባለው መሰረት እሱንም አሲው ማረጋለሁ ገባሽ ግን አስጠንቅቄዋለሁ በውስጥ ያወራሁትን እናንተ አታውቁም እግዚአብሔር በየቀኑ ነው የምናወራው ያንን አሁን እዚህ ጋር አምጥቼ ባስደምጥሽ እያንዳንዱ ያልኳትን ቀን ካንደበቴ አሁን ገብቶ የሚጸጽተው እያንዳንዱን ቀን የነገርኩት ነገር ነው እኔ ጋር ግን እኔ ከወሰንኩ ግን አልለቀም ብየዋል እግዚአብሔር ምስክሬ ነው እረፍ በሴቶች ላይ እንደዚህ አትጫወት ይኸውልሽ አሁን ለምሳሌ እኔም ጥያቄ ነበርኝ እንደ ወንድ ልጅ ጠይቃለሁ አሁን ቺኮቹ ይሄዳሉ ቤቱ ያድራሉ ከሀገር ቤት አሁን ዕቃ ለመግዛት ሲሄዱ እሱ ቤት ነው የሚያድሩት ኦኬ ፈልገው ሴክስ ያደርጋሉ ከሱ ጋር ከዛ የሆነ ታይም ላይ ሴክስ ማድረግ አልፈልገችም እሱ ደግሞ ይፈልጋል ከዛ ገባሽ ያችን ብቻ የተቆነጸለች ቪዲዮ ይዘው መጥተው ሲፖስቱ ወደሽ ነው መጀመሪያ ቤቱ የምትሄጂው አይደል ወንድ ላጤ ቤት የምትሄጂው ገባሽ እሱም ነው ጥያቄ እኔ ለምን የሚል ጥያቄ አለኝ እንደ ሰው መጠየቅ ይችላል ገባሽ ጀጅ አላረኩም ሰው ጀጅ ሲያደርግ እኔ ጀጅ አላረኩም ሰው እኔ ላይ ሊደርስብኝ የማልፈልገው ነገር ነው እሱ ላይ ያላደረኩት ግን አስጠንቅቄዋለሁ እግዚአብሔር ምስክሬ ነው ነገሮችን አየውና ከዛ በኋላ ሴቶቹን ያኔ ደፋሪ ተብሎ ሲከሰስ ላይቭ ላይ ሲገባ ሲረገጥ ቤቱ አንድ ቺክ ነበረች ራሱ እዛው ዱባይ ያለች ቡና እያፈላችለት አሁን እንደዚህ ሴክስ አርግተን ይወጣ ነው እያለ ነበር የሚደውሉልኝ ለምን ይዋሻል ገባሽ እኔ አሁን እሱን ሰርቪስ ስላለ አሳልፌ ልሰጥ አይደለም ግን ብዙ ነገር 1 ዓመት ታግሻለሁ ልጄን ሲዘቀዝቅ እናቴን ሲዘቀዝቅ ዝም ብዬ ልበቀለው ፈልጌ አይደለም አሁን ግን የእጁን ማግኘት አለበት እኔም ካጠፋው እንደዛ ገባሽ አሁን የ1 ዓመቱም በሙሉ ማስረጃ አምጣ ብትይኝ ወደ ኋላ መጥቻ መጣዋል ምን እንዳወራው እሱ ጋር ምን እንዳልኩኝ ገባሽ እሱ ጋር እሱ ለኔ ላከለኝ የሚያደርገው ነገር ከዛ አንፃር ተነስቼ አዎ በቃ 100% ደፋሪ ነው ብዬ ወስኜ አሁን ከሃና ጋር ተስማምቼ ክስ ሲመሰረት እነ ቴዲ ደግሞ ወደ ኋላ ቀሩ እነኛ ሲሳደቡ የነበሩት የደፋሪ ተባባሪ ብሎ የነበሩት የሉም አሁን ጠፉ አይሽ እነ መሲ ብርጅስቶን ቴዲ ይሄ የአሜሪካው ኢትዮጵያ ያለው እሱን ነው የምልሽ አይሽ አሁን ከዋናው ከከሳሶቹ ከግሩፓችን አንዱ እኮ እሱን እኛ ጋር ተስማማ ነው ያልኩት ገባሽ እኔ ቤት እኮ የሚረግጡት ደጀኔና ሄሎ አንድ ጥያቄ ጠይቄ ልውጣ እሺ ይቅርታ አንድ ጥያቄ ጠይቄ ልውጣ እዚህ ጋር የሚሉት ነገር አለ ሃና የራቁት ቪዲዮ ለማሙሽ ልካለች እያሉ እዚህ ጋር እየጻፉ ነው እኔ ልጠይቅ ማሙሽ እኔ የራቁት ቪዲዮ ላንተ ልኬልሃለሁ ነው ለሃፒ እንዴት ፓስወርድሽን ሰጣሽው ንገሪኝ ምን ያህል ግንኙነት ይኖራችሁ ነው ስልሽ ኢግኖ አልናገርም ስትይኝ ከዛ እሷ ጋር ነው እኔ ልኬልሃለሁ አላኩልህም ብቻ ነው ልከሻል ወይ አላክሽም ምትለኝ ልካለሁ ያንን ከወገበታች ያለው ያ ነው እኔ አላኩልህም አይደለም ግልጽ እንዲሆን ስለፈለኩ ነው እኔ የራቁት ቪዲዮ ምንም አይነት ቪዲዮ ላንተ የራቁት ቪዲዮ አላኩም ይሄ ደጀን የሚባለው ነው እንደዛ የሚለው አንቺ ካንቺ ጋር ምንም አይነት ቪዲዮ ምናምን ተላልክ ያለቀ ቴንክ ዩ በቃ እኔ ግልጽ እንዲሆንልኝ የምፈልገው አሁንም እዚህ ጋር ያላችሁ ሰዎች እኔ ለማሙሽ ምንም አይነት የራቁት ቪዲዮ አላኩለትም ግልጽ እንዲሆን ስለምፈልግ ነው ይሄው እሱ ፊት ነው የምጠይቃችሁ ከዚህ በኋላ ለማሙሽም ለሃፒም ልከሻል አትበሉኝ በቃ እኔ ለማሙሽ ምንም አይነት የራቁት ቪዲዮ አላኩለትም ይሄኛው ደጀን የሚባለውን አንቺን እኔ ቤት ስተኛ ነው የሰዎችን ፎቶ እየፖሰተ የብዙ ሴቶችን ርቃን እየፖሰተ ሲሳደብ የነበረው እሱ ነው አሁን መጥቶ የሚያስቀብጠው እሱን እኔ ብሎክ ስላደረኩት እረፍ ከዚህ በኋላ ሃፒን በፍጹም አታገኘውም እኔ እጅ ውስጥ ነው ስላልኩት ለዚህ ነው ከስር የሚያስቀብጠው እያየሽው ነው ከስር የሚቆምጠው ሄሉ ዋትስአፕ ፋሚሊ ይኸውልሽ ደጁ ማስረጃ አለው ድሮ የተላላከበት ከነሱ ጋር ማለት ነው ሃኒ ስትወጣ ከፈለግሽ አስገቢው ደጁም የራሱ የሚናገረው ነገር አለ ከነሱ ጋር ፍሬንድ ነበር
ግጣሚ አንድ ነገር አሁን ልንገርህ። ሃኒ ኖ ደጁ አይገባም። እንዳትረበሽ ደጁ አይገባም። ኖ ደጁ ስትወጣ የሀቢ ተባባሪ ነው። ስትወጣ እሱም ይግባ። እሱም እውነት አለው። ተባባሪ ነው። እሱም እውነት አለው። ልጁ ለምንድን ነው የማይገባው? እሱም እውነት አለው። አንቺ እንዳትረበሽ እኛ እናንተ ስታወሩ እንሰማለን ስላልናቸው ሌላ ሰው እያስገባን አናጨቃጭቅም። ሃኒ ስትወርድ ስልህ ስንጨርስ ከዛን ለደጁም ወይ እድል እንሰጠዋለን ለሱ ብቻ ማለት ነው። ችግር የለም። እሺ ለምን እሷ እያለች እና ማሙሽ እያለ ለምን እነሱ ልንጠይቅ ምን የተፈጠረው ልንል ስለሆነ እኔም ዝም ያልኩት ለዛ ነው። እሷ ተረጋግታ እንድታወራ ብዬ ለዛ ነው ዝም ያልኩ። ግን ልጁ የሚያውቀው ነገር አለ። እዮዳ ቤትም ሲያሳይ ነበር ቪዲዮ ከፍቶ ፎቶ ከፍቶ። ስለዚህ የሚያወራው ነገር አለ ልጁ። አሁን በፊት ሚዲያ ላይ ከሱ ጋር ያለ እንቅስቃሴዎችና ክርክሮችና ምናምኖች ከሳሽ ከተገኘ ተባባሪ በሚል የሆነ ነገር እንደሚያስጠይቅ ታውቃል። እኔ አሁን እስኪ በምንድን ነው ተባበርከው የምትይኝ? አሁን ለምሳሌ ቢያንስ የእሱ ኬዞች እንዳይወሩ ስታፍን ነበር። ለምሳሌ አሁን ዮኒን የሚያስቆምኩት አልክ አይደለም? እኔንም ልታስቆም ሄደ ነበር ኤለን አይደለም? እንደ ሰው ልጅ እንኮ እነ ሙኒትንና እነ ሳራ ላበሻን ክዝ ውስጥ ያስገባ ነው። እንደዚህ አይነት ወንጀል ዱባይ ላይ የተከናወነ ሽምግልና ብለው ወንጀሉ እንዳይሰማ ተደርጎ ዱባይ የስጋት ሀገር መስላ እንድትታየን ያደረጉ ሰዎች ነው ብለን ነው ቁጥራቸውንም ስማቸውንም ያስገባን እኛ ክሱ ላይ። ከዛም ቮይሳቸውን ላክ ነው ሽምግልናው ስነ ስርዓቱ ምን እንደነበር ገብቷል። እንደዚህ አይነት ወንጀል እንዳይሰማ ያቆዩት እነሱ ናቸው። የወንጀለኛ ተባባሪ ማለት ነው። ሄሎ ይልሽ እዚህ ጋር እንኳን አሁን ፍርድ ካላገኘ ጀጅ ተደርጎበት ፍርድ ካላገኘ እኔ የራሴን ሀሳብ ኦፒኒየን መስጠት እችላለሁ። ሌጋሊ ማለት አሁን ችሎት ውስጥ ትቀመጫለሽ እንኳን እንደታዛቢ ሆነሽ አይደል? ታምኝበታልሽ አታምኝበትም ትበያለሽ። ልክ አላምንበትም ካልሽ ወንጀለኛ አትሆኝ ወይንም የወንጀለኛ ደጋፊ አትባይ። አንዳንዴ አሁን እዚህ አሜሪካ ውስጥ አሁን ፍርድ ቤት ይልክልሻል መጥሪያ እንድትታደቢ ማለት ነው። ባትገኝ ራሱ ትቀጫለሽ። መገኘት አለብሽ። ገባሽ? ትሄጂና ሐሳብሽን ትሰጫለሽ። የምትሰጪው ሐሳብ ኒውትራል ነው። ገባሽ? ለጆጆቹ ገቢ ነው የሚሆነው። ገባሽ? እንጂ እኮ እኔ አሁን እንደዛ ነው ያረኩትኝ። እሱ ጋር አሁን እረፉ፣ ጀጅ አታርጉ። ፍርድ ቤት እኮ ቪዲዮዎቹ ኦልሬዲ አጠገብ ነው እኮ ያለው። ጀጅ አታርጉ ለማለት እኮ ያ ቪዲዮዎች እንዴት ሞራል ሰጡ? አንድ ጥያቄ አለኝ። እሱ ስላልተመለሰልኝ እኮ ነው አልኩሽ። ያኛው ቪዲዮ አለሽ መና እሱ ከሱ ላይ ሆና ምናምን ሴክስ ታደርግ የነበረው አለሽ እሱ ቪዲዮ? እኔ አሁን ከ8 ቪዲዮ አንዷ ብቻ ነው በፍላጎት ስታደርግ ያየሁት። አዎ የመና የለሽም ከላይ ሆና። እሱኛው ቪዲዮ ጥያቄ ነበርብኝ። እንትን ጆከር አለው ማን ነው እንትና አሳረኛው አለው። አሳረኛው በ1000 ብር ተደራደረን ማለት ነው እሱን ቪዲዮ ለማምጣት። ገባሽ? ፌር ለመሆን ነው። አንዳንዴ ገባሽ? የሆነ አጣጥኝ ስትገቢ አንዳንዴ ሰው ሁላ ሊጮህብሽ ይችላል። ገባሽ? እውነታ እያለሽ አዴል መግባት ፈልገ ነው እንዴ? እውነታ እያለሽ እውነታሽ ሊታፈን ይችላል። 10,000 ሰው ስለጮህ ሳይሆን እውነታ የት ጋር ነው? ገባሽ? እሱን ነው ነግበን የሚባል ነገር አለ። እኔ አሁን መጸጸት አልፈ እዛውን እስር ቤት ብገባ እኔ አሁን ምናምን እውነታ እያለኝ እኮ ልትገቢ ይችላልሽ እኮ እስር ቤት እኮ ሰው ስለጮህ ምናምን በሐሰትም እኮ ፎልስ አኪዜሽን ደርሶብሽ እኮ ከቸሌ ተገቢያለሽ 30 ምናምን ዓመት ከወጣሽ በኋላ መንግስት ይቅርታ ብሎ ኮምፐንሴሽን ሰጥቶ ከእስር ቤት እድሜሽን ግን በገንዘብ አይተካም። ገባሽ? አንድ ሰው ላይ ከመውሰዳችን በፊት እድሜውን ነው የምንሰርቀው፣ ገንዘብ አይደለም። ገንዘብ ብትሰርቅ ይሻላል እኮ